السلام عليكم ورحمة الله وبركاته. الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن سار على نهجه إلى يوم الدين. أما بعد، إخواني وآبائي وأخواتي وأمهاتي، حياكم الله جميعا وحفظكم الله. وبعد شكر المولى سبحانه وتعالى، موعدنا في هذه الليلة أن نذكر السامعين ببعض أضرار ما يسمى تحديد النسل ووسائله، وذلك من باب قول الله جل وعلا: وذكر فإن الذكرى تنفع المؤمنين، ومن باب قول الله: والمؤمنون والمؤمنات بعضهم أولياء بعض، وقول النبي عليه الصلاة والسلام: الدين النصيحة. ومن باب الأمانة أحببت أن أذكر كل من يسمع كلامي بأضرار هذا الأمر المذكور، مستعينا بالمولى جل وعلا، وأسأله سبحانه وتعالى ألا يحرمنا جميعا الإخلاص في الأقوال والأعمال، ونسأل المولى سبحانه وتعالى أن يجعل فيه البركة والخير والقبول. የተከበራችሁት ወንድሞች፣ አባቶች፣ እናቶች፣ እህቶች፣ ድምጼ የሚደርሳችሁ በአጠቃላይ ሐያኩሙላህ፣ የአላህ ሰላም፣ እዝነት፣ ረሕመት፣ ረድኤት በእናንተ ይስፈን እያልኩኝ ለአላሁ ስብሓነሁ ወተዓላ ምስጋናን ካቀረብኩኝ በኋላ ከሰማችኋቸው ቁርአን አያቶችና ሐዲሶች በመነሳት ማስታወስ ለአማኞች ይጠቅማል። አማኞች ወንድም ሴትም እርስ በርስ ወዳጅ ናቸው ስላለ አላሁ ስብሓነሁ ወተዓላ። መልእክተኛውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህ ዲን ብሎ ማለት አነሲሐ አማና ነው፣ መመካከር ነው። ወንድምህ ላይ የምታይበትን የሚያስፈልገውን ነገር ጉድለቱን መጠገን፣ እህቶችንም እንደዛው። ከዚህ አንፃር ቀጠሮአችን በዛሬው ሌሊት ምንም ሰዓት ጊዜ ስላጣን ከደረሳችን አጣበን ልናስታውስ የፈለግነው ጉዳይ ይህ በአሁን ሰዓት በተለያየ ስያሜ አሸብርቆ የሚጠሩት የሆነውን ነገር የሱን ነገር ጉዳትና መዘዝ ነው። እሱም ወሳኢል አልሐምል ያኒ መንዕ አልሐምል ያኒ በብዙ አጠራር አንዳንዴ የቤተሰብ ምጣኔ ይሉታል፣ አንዳንዴም የተለያየ የሆነ ስያሜ ይሰጡታል። ለዛ ሲባል ደግሞ ለሚሉት ነገር ለቤተሰብ ምጣኔ ላሉት ነገር እሱ እንዲሳካላቸው ይህ ላሸበረቀው ለሆነ ንግግራቸው ምን አምጥተዋል? መዳረሻ ወይም ሰው ልጆች የቤተሰብ ምጣኔ እንዲኖራቸው ወይም በሚፈልጉት ልክ እንዲወልዱ የእርግዝና መከላከያ የሚባል ያንን ነገር አስገኝተዋል። ይህ ነገር ከዲኑም በኩል ከዱንያውም በኩል ሁለቱም ላይ ጉዳት የያዘ ስለሆነ ዋነኛ ልናተኩር የፈለኩት እሱ ላይ ነው። ሁክምንም እንድናቀው ነው። ሸሪዓዊ ፍርዱስ ምንድነው? ይሄ ነገር እሱን መጠቀም አንድ ሰው መቼ ነው መጠቀምስ የሚበቃበት ሐالት ካለ ጉዳቶቹስ እነማን ናቸው? ይህንን ነገር ማን አመጣው? የመሳሰሉት አሁን ካለው ዘመናዊ ከሚታወቀው ከሆነ መከላከያ ውጪ ሌላስ ምናልባት አንድ ሰው ከተገደደ የሚጠቀማቸው ጠብዒ ተፈጥሯዊ የሆኑ ከጉዳት ነፃ የሆኑ መከላከያዎች አሉነ የሚለውን ለመዳሰስ ነው። ይህን ሁሉ ደግሞ ስንል አላሁ ስብሓነሁ ወተዓላ ይዘን ነው ጀሊሉን እገዛውን እየጠየቅን ነው። አላሁ ስብሓነሁ ወተዓላ ወደ ራሴ እንዳይተወኝ በአላህም እየተጠበቅኩኝ ኢኽላስ የሚባለውን ነገር እንዳላጣ እናንተም እንደዛው ምናስተላልፈው መልእክት ላይ አላህ በረካውን ኸይሩን ነገር እንዲያደርግ እየተማጸንኩኝ ማለት ነው። ኢኽዋኒ ፊላህ ወላ ይኽፋ ዐለይኩም أن من أعظم مقاصد النكاح هو طلب النسل وتكثيره ማንም ላይ የሚሰወር አይደለም። ከትዳር በኋላ ከሚፈለጉ ነገራቶች አንዱ ወይም ከኒካህ ጀርባ ካሉ አንድ ሰው ኒካህን ሲያስብ ከሚፈልጋቸው ፊት ለፊቱ ከሚያሰምረው ዋነኛ ከሚባሉ አንኳር ነጥቦች አንዱ ዘርን ማግኘት ነው። ዘሩን ማስቀጠል ነው። ልጅ የሚባለውን ነገር ማግኘት ነው። ለዛም ሲባል አንድ ሰው ወደ ትዳር በሚሄድበት ሰዓት ዋና አንኳር ከሆኑ ነጥቦቹ አንዱ ይሄ ነው።
ሸሪዓም የገፋፋውን በዛ ላይ ነው አዲላዎችን ሁሉ ልናወሳ ሰዓት የሚፈቅድ አይደለም ግን ከመጡ ደሊሎች የሚታወቅ የሚደጋገም የሆነ ሐዲስ قول المصطفى عليه الصلاة والسلام تزوجوا الولود الودود فإني مكاثر بكم الأمم يوم القيامة يا الله ملكتنا يالوت حديثنا يا صحابي رضي الله عنه معقل بن يسار أو غيره سموك التفابين እንዲህ አይነት ሴት አግኝቻለሁ ክብር ያላት ገንዘብ ያላት ችግሯ ነገር ግን አትወልድም የሚለውን በሚያስቀምጥበት ሰዓት ተው ይቅርብህ አሉት የአላህ መልእክተኛ ሁለቴ ሶስቴ ውስጡ ላይ የገባ ነገር ስለነበረ ደግሞ ደጋግሞ ሲጠይቃቸው ነብዩ አለይሂ ሰላቱ ወሰለም መጨረሻ ላይ አሁን የሰማችሁትን ሐዲስ ተናገሩ ለሁሉም ነው ይህ ትዕዛዝ ይህ ግፊት አግቡ ትዳርን ስትይዙ አልወሉድ ያኒ በጣም የምትወልድ ወላድ የሆነችን ሴት እንዲሁም አልወዱድ ያኒ ለመውደድ ቅርብ የሆነች ባሏን የምትወድ ሴትን አግቡ ለምን አንድ ሰው ይሄን ሲያደርግ ከዲን በኩልም ራሱ ዱንያዊ ጥቅም እንዳለ ሆኖ የሚያገኘው ነገር አለ እሱም ምንድነው فإني مكاثر بكم الأمم يوم القيامة የቂያማ ቀን በእናንተ ብዛት እደሰታለሁ ከሌሎች ኡማ የኔ ኡማ ይበልጣሉ ኡመት ይሄን ያክናቸው ይሄን ስለመፈልገው ተባዙ ብለዋል የአላህ መልእክተኛ መስለሐ አለው ራሱ ለዲን الاسلام አንድ ሰው ከሚያበረክተው ነገር ራሱ ከሙጃሂዶች መሆን ካልቻለ ከዑለማዎች መሆን ካልቻለ ምንም የሚያደርገው ነገር ከሌለ አንድ ሰው ለዲን الاسلام ራሱ ጀማዓ ማበርከቱ ጀማዓቸው እንዲበዛ ማድረጉ ምናልባት ከነዛ ልጆች ሙጃሂድ ሊወጣ ይችላል ዓሊም ሊወጣ ይችላል ኢብኑ አልጀውዚ አለይሂ ረህመቱላህ ከሚናገረው አንድ ገራም ይኮነ ነገር አንዳንድ ኒካሆች አንድ ሰው ለ50 ዓመት ከሚሰራው ዒባዳ ይበልጣል ከነዛ ኒካህ ጀርባ እንደ ኢማሙ ማሊክ እንደ ኢማሙ ሻፊዒ እንደ ኢማሙ አህመድ ያሉ ኢማም ኡመተ الاسلام ሚመራን የሆነ እንደዛ አይነት ልጅና ዘር የሚገኝበት ከሆነ 50 ዓመት ተፈሩግ አድርጎ አላህን ከሚገዛ ያ ይሻላል ደሞ አናውቅምኛ ያ የሚወለደው ልጅ አንተ በመትፈልገው መልኩ ለምታስበው አላማ ወይ ረቡል ዓለሚን ያጨው ነገር አለ ለየትኛው ነው የሚሆነው የምታቀው ነገር የለም ለዛ አንድ ሰው ለኢስላም ከሚያበረክተው ነገር አንዱ ይሄ ነው ተክሲር ሰዋድ المسلمين ቁጥራቸው ራሱ እንዲበዛ ማድረግ ይሄም ኸይር አለው አላሁ Subhanahu Wa Ta'ala ቁርአኑ ላይ ኢምቲናን ከሚያደርገው ከሚማጻደቅበት ነገር አንዱ ከስራ ነው ብዛት ወذكروا اذ انتم قليلا او اذ كنتم قليلا فكثركم صالح عليه السلام አስታውሱ ከዚህ በፊት አናሳ ነበራችሁ ዛሬ አላህ በመዋለድ ምን በማለት ብዙ አደረጋችሁ الكثره نعمه ብዛት የሚፈለግ የሚወደድ ነገር ነው ለአህል الاسلام ኢዘን ካለው ግብ አላማ አንድ ሰው ከትዳር በኋላ የሚታወቀው ዘር የሚባለው ነገር ነው ተለምዶም ሆኖ ከዲንም ባሻገር ሰዎች ከኒካሁ በኋላ ቅርብ በሆኑ ጊዜያት የሚጓጉለት የሚንገበገቡለት ነገር ይህ ጉዳይ ነው ነገሩ በአላህ እጅ ሆኖ ሲያበቃ ማለት ነው አለ የለም ተያዘ አልተያዘም የዚህም ቤተሰብ የሷም ቤተሰብ እነሱም ራሱ እንደዛው መቼ ይሆን እንዴት ይሆን የሚለው ይሄ ፊጥራ ላይ ያለ አካል ሁሉ የሚያስቡት የሚጓጉለት የሆነ ጉዳይ ነው ማለት ነው ከእንደገና ልጆች በእስላም ለመቁጠር ያስቸግራሉ انما اشير اشاره ጥቁማ ያደረኩኝ ነው ማልፋቸው ነጥቦቹ ማለት ነው አንድ ሰው ልጆች ሲኖሩት እነዛ ልጆች መውለዱ እነሱ መኖራቸው ራሱን የቻለ ብዙ የሆነ ፈዳኢል አለው መናፊ አለው ጥቅም አለው ልጅ ለወላጅ سواء في الحياه او بعد الممات ወላጆች በሐያት ይያሉ ከሞቱም በኋላ በሐያት ይያሉ ዛሬ ትናንሽ የነበሩ ልጆች ነገ አድገው ምን ብለው ትልቅ ሆነው አንተ ደግሞ እድሜህ እየገፋ ሄዳል የምትጦረው በእነሱ ነው ምናልባት አላህ صالح ካደረገልህ በሁሉም ምናልባት በሴቶቹ ምናልባት በወንዱ ምናልባት በመጀመሪያው ልጅ ምናልባት በመጨረሻው ልጅ ምናልባት እድሜ ከገፋ በኋላ በወለድከው ልጅ لا تدري አንተ የምታውቀው ነገር የለም غيب ነው ምንም ሆነ ግን ምንም በልጆቹ ግን አንድ ሰው በሐያት ይያለ ተጠቃሚ ነው ከሞተም በኋላ እሱ በልጆቹ እንደዛው ተጠቃሚ ነው እንዴት ከተባለ صلاح ያለው ልጅ ካለ ያንተን ኸይር ስራ ያስቀጥሉልሃል እንደሚታወቀው ሐዲስ اذا مات الانسان انقطع عمله الا من ثلاث አንድ ሰው ከዱንያ ሲወጣ ስራው ይቋረጣል ምናልባት ከሶስት አንድ ካለው ከዛ ውስጥ አንዱ አወለድን صالحين يدعو له አንድ ደግ ልጅ ካለው ሁለት ከሆኑስ 3 4 5 10 ልጆች ካሉትስ አንድ ሰው ያኒ ትሩፋቱ ይሄም ይባል አይደለም ልጆቹም እንደዛው ራሱ ቀድመው ቢሞቱም አንድ ሰው ትርፋማ አጅሩ ብዙ ነው ሲጋሩኩም ደዓሚሱል ጀና ነው ያሉት የአላህ መልእክተኛ እናንተ በሐያት ሆናችሁ ልጆች ለአቅመ አዳም ሳይደርሱ ቀድመዋችሁ ወደ አኺራ መሄዱ ከሆኑ
የጀነት ነፍሳት ናቸው የጀነት አሳዎች ናቸው ምን ማለት ነው ዳዓሚሱል ጀና ኢብኑ ሐጀር አለይሂ ረህመቱላህ እንዳስቀመጠው አንዳንድ ቦታ ላይ ውሃ ይከማችና ሳይፈለግ እዛ ቦታ ላይ አሳዎች የሚመጡበት ሁኔታ ይኖራል የተለያዩ ነገራቶች የሚዋለዱበትም ሁኔታ ይኖራል እየበዙም ሁላ ይሄዳሉ ልክ እነሱ ጀነት ላይ ፍቃድ የሚጠይቁ ሰዎች አይደሉም አንዳንድ ነፍሳት ውሃ ላይ ሊገቡ የተለያዩ ቦታ ላይ ሊንቀሳቀሱ ፍቃድ አይጠይቁም እንደፈለጉ ነው እነሱም ጀነት ላይ ፍቃድ አይጠይቁም እንደፈለጉ ሲገቡ ሲወጡ ምን ሲሉ በተለይ ቂያማ ከቆመ በኋላ ወላጅ ሲመጣ አይተው ልብሱን ጠፍልገው ይዘውት ግቡ ሲባሉ ላ አንገባም ለምን حتى ياتي ابانا او ابونا አባታችን እናታችን ወላጆቻችን እስኪመጡ ከዛ ወሊድ ይሻፈላልጓቸው ይሄዱና ካሉበት ቦታ ልብሳቸውን ይዘው ጎትተው ይዘዋቸው ወደ ጀነት ይዘዋቸው ይገባሉ ሸፋዓ ይገኛል በልጅ ምልጃን ያገኛል አንድ ሰው ትሩፋቱ ይሆነ ይባል አይደለም በተለይ ከአንድ በላይ ደም ወደ አኺራ ከሸኛ ያኒ ከጀሃነም ተላልክ ከሚባሉ ግርዶሾች ማስተማመኛዎች አንዱ ሁለት ልጅ ሶስት ልጅ ወደ አኺራ ያሻገረ ይሄም እንደዛው እነዛ ልጆች ጾታቸውም አይገድበውም ይህ ሁሉ ፈዳኢል ይሄ አላህ Subhanahu Wa Ta'ala ስራ ሴት ሲሆኑ የበለጠ ይሆናል እነሱ እንደሞ አድርሶ አንድ ሰው ከዳራ በኋላ ይሄም ትልቅ የሆነ ከጀሃነም መከላከያ ነው ሐዲሶች በጣም ብዙ ናቸው ኩነ ለሁ ሲትራን ሚነን ናር ሁለት እህት ያለው ተንከባክቦ ያሳደገ ወይም ሁለት ሴት ልጆች ያሉት እነሱን ተንከባክቦ ያሳደገ ይሆን አካል ኢህቲሳብ ማለት ያኒ ከሰጠ እነሱን ከዳራ በኋላ خلاص ሐላፍትናውን ተወጥቷል ወደዛ አካል ተሸጋግሯል እነዚህ ከጀሃነም ግርዶሽ ይሆኑለታል ብሏል ነብዩ አለይሂ ሰላቱ ወሰለም ሪብህ ነው ትርፍ ነው والله በልጅ ምናልባት ባለመስተካከላቸው ምን ባለማለታቸው አንድ ሰው የሆነ መጎሳቀል ይሆን ነገር ይደርስበታል እንጂ ተጠቃሚ ነው حتى ሳይስተካከሉ ማዳሙ انهم من اهل الاسلام ከሙስሊሞች እስከሆኑ ድረስ الخير حاصل خير አለ ማይታዘዝ እንቢ ሚል ወደዚህ ወደዛ በባህሪው የሚያስቸግር ሰላህ የሚባለው ነገር ጋር ባይደርስም ከአህለ الاسلام እስከሆነ ድረስ የአላህ መልእክተኛ የፈለጉት ነገር ተገኝቷል فاني مكاثر بكم الامم በእናንተ እብዛዛለሁኝ ስላሉ አንዱ ከኡመት ሙሐመድ አለይሂ ሰላቱ ወሰለም ይቆጠረው ያንተ አስቸጋሪ ያልከው የሆነ ልጅ ነው ቅሮት የለውም በሱ ትጠቀማለህ ዳሙ አንድ ሰው አያውቅም ያ ኢኽዋ ነገሩ ገይብ ነው ወላጅ ምናልባት አንዳንድ የመጀመሪያ ልጅ ላይ ልብ ይንጠለጠላል ብዙ ጊዜ ወይ መሃል ላይ ወይ ሆነ ቀልጣፋ ብሎ የሚያስቡት ዑሙማን ዳሙ አብዛኛው ወላጅ ወንድ ልጅ ላይ ልብ ይንጠለጠላል ግን የምናውቀው ነገር የለም በወንዶች በሴቶች በመጀመሪያው ልጅ በመጨረሻው ልጅ ምንም የምታውቀው ነገር የለም ላንተም ለኡመቱም ጠቃሚ እስካሁን የወለድካቸው ካሁን በኋላ የሚወለዱ የሚጠገብም ነገር እኮ አይደለም ልጅ በገንዘብ የሚገኝ ነገር እኮ አይደለም ኢብራ ትምህርት ለሚማር ሰው ልጅ ኒዕማ እንደሆነ ለዘነጋ ሰው አላሁ Subhanahu Wa Ta'ala ይሄን ኒዕማ የከለከላቸውን ሰዎች ማየትና መመልከት ወንድማችን አቡ አብዱላህ አብዱልቃድር ሐፊዘሁላህ ዳዒ ኢላላህ ይህ ታላቅ ወንድም በህክምና ምክንያት ከቤተሰብ ጋር በቅርብ ጊዜ ወደ ህንድ ሀገር ሄዶ ነበር በርግጥ ከሌሎችም ወንድሞች በተደጋጋሚ ወደዛ ሀገር ሲሄዱ በከፊል ምን ሰማው ነበር ከሱ ሰፋ ያለ ካዳመጥኩት ነገር አንዱ ለህክምና ከተለያዩ ዓለም ከኛም ሀገር እንደዛው እንግዲህ ወደዛ ሲኬድ ትራንስፖርቱ ወጪው ምኑ ሁሉ ነገሩ ገንዘቡ በጣም ላይ ነው የሚወጣው ቢያንስ በትንሹ አንድ ሰው አለላቀል አሁን ባለው ገንዘብ 1 ቢሊዮን ከዛ በላይ ያወጣል ምን ፍለጋ ልጅን ፍለጋ ዛሬ አንፈልግም ብለው በመከላከያ የሚገሉት አንፈልግም ብለው እዚህ ጠግበው ሌሎቹ የሚያስወርዱት ሌሎቹ ደግሞ አንድም ልጅ ቢሆን ሴትም ቢሆን በየትኛውም ጾታ ያ አላህ እያሉ ዱዓ ያደረጉ እየተማጸኑ ትዳሩ ከሚፈርስ ብለው ካላቸው መዋደድ ዋጋ ከፍለው አንዳንዴም ድጎማ ተደርጎ ለዛውም ስራን ትተው ከቤተሰብ ተለይተው ገና ህክምናው ድካሙ ልፋቱ ስፖርት ያሰሯቸዋል ያዘለሏቸዋል በዚህ መልኩ ይሆን በዚህ ሰዓት ይሆን እንዲህ ይሆን አመጋገብ መንቀሳቀስ አይቻለም ይሄ አለ አቤት ውጣ ውረዱ ድካሙ ሲታይ አንተ በቀላሉ ምንም ሳትለፍ አላህ Subhanahu Wa Ta'ala እየሰጠህ እዛ ጋር በገንዘብ ገና ጉዞ አድርጎ ገና የሚከደበት ሀገር ራሱ እኮ እንደዛው ምቾት ያለው የሚመች ራሃ ሆነህ እኮ አይደለም በጣም ጸያፍ በጣም በቆሻሻ ከሚወሱ ከሆኑ ሀገራቶች አንዱ ነው ከነጽህና የራቁ ሆኑ ማለት ነው ያ ሁሉ ስቃይ ለምን ልጅን ፍለጋ ልጅን ለማግኘት ማለት ነው አንዳንዴ በርግጥ ኩፋሮች ዘንድ ቢሆንም ይሄ ነገር የሚከሰተው አንድ ወይም ይሄን ያክል ይበቃናል ብለው ምን ያስደርጋሉ ያንን ማህፀን ያስገለብጣሉ ከተከሰተው ዋቂዕ ሀገራችን ላይ
አንድ ወልዷል በቃ ይሄ ልጅ ተንከባክቦ አድርጎ ማሳደግ ለምን ሌላው ከመጣ የዚህ ልጅ ሪዝቅ ያሆን ነገሩን ይሻማል ይጎሳቀላል በማለት ማለት ነው ከዛ በኋላ አስገልብጠዋል ያንን ማህፀን ላትወልድ ያን ልጅ አድርገው ሊያሳድጉ ነው ሰፈር ጉዞ ይወጣሉ ረቡል ዒዛ ያ የሕክማ ባለቤት የሆነው የዒዛ ባለቤት የሆነው ስራውን ይሰራል አላህ Subhanahu Wa Ta'ala ሁሉንም ደግሞ ሙዓመላ የሚያደርገው በሚገባው መልኩ ነው ወጀዛኡ ሰይአቲን ሰይአቱን مثلها በተቃራኒ فهل جزاء الإحسان إلا الإحسان ጉዞ ሲያደርጉ አደጋ ይከሰታል አባትና እናትን እንዲማሩ አላህ በሐያት ያስቀራል ለሌሎችም እዚህ ጋር ለምትሰሙትን በአጠቃላይ መማሪያ ሊሆን ሁለቱም ተረፉ ያ ልጃቸው ግን በድሎት በዚህ መልኩ እናሳድጓለን ያሉት ልጆች ግን ልጃቸው ግን ያ ልጅ ወደ አኺራ ይሸጋገራል ሌላ እንዳይወልዱ እድላቸውን በራሳቸው ጊዜ አጥፍተዋል ወልደው ቢሆን ቢያንስ የለም እንወልዳለን እንዳይባል ያ ነገር ተቀይሯል كيف تكون الحسرة ጸጸቱ እንዴት ይሆናል በላችሁ ታስባላችሁ والله ሰው ልጅ አላህ ያዘነለት ሲቀር በጣም መغفل ነው حتى نحن ከአላህ ጋር በተያያዘ ያለን አስተሳሰብ ከበላ ያወረደ ነው 4 5 7 10 ካለው خلاص በቃ በዛ ያላለ ምንም ነገር አይመጣም ብሎ ነው የሚያስበው ግን አንዳንዴ لا قدر الله ሙሉ ቤተሰብ ልጅም ከወላጅ ጋር ሙሉ የሚጠፉበትም ገጠመኝ እኮ ሊኖር ይችላል አትጥላው 10 ነው በቃ እንዳትል ምናልባት 11ኛው ሊሆን ይችላል 10 በአንድ ጀንበር የሆነ ሙሲባ ሊወስዳቸው ይችላል በሆነ ጉዞ ምክንያት ጉዳዩ ከአላህ ጋር ነው አላህ ስራውን ይሰራል ነገራቶችን ለአላህ Subhanahu Wa Ta'ala መስጠት ነው አንዳንዴ አንድ ቦታ ላይ የሆነ ሙሲባ የሆነ በላ ይመጣና ሙሉ ልጆች እኮ ያንድ ሰው ይጠፉበታል ልጆች በአጠቃላይ እንዲሆኑ አዩብን አለይሂ ሰላም አላህ ልጆቹን በአጠቃላይ ወስዶ አልፈተነውም ሰብሩን ካየባል አላህ Subhanahu Wa Ta'ala መለሰለት فالعبر كثيرة ብዙ መማሪያ የሆኑ ትምህርቶች አሉ ሐዲሶቹን ለማውሳት ቁርአን አያቶችን ለማውሳት ይሄ ሰዓት የሚፈቅድ ነገር ስላልሆነ ነው ዋነኛው የተፈለገው ትምህርት ይህ ወሳኢል መንዕ الحمل እርግዝና መከላከያ የሚባለው ነገር እስቲ ካላቸው ጉዳትና ዑለማዎችም ደግሞ ከሚያስቀምጡት ከሆነ ፈትዋቸው ራሱ የዑለማዎች ምን ይላል ቅድሚያ ጉዳቱን እንዴ አንዳንዴ አንድ ነገር በሸሪዓ እንዲህ ነው አይቻልም ከሚለው ይልቅ ብዙ ሰዎችን ምን ይገዛቸዋል ይህ ነገር እንዲህ ጉዳት አለው የጎንዮሽ ጉዳት አለው እንዲህ አይነት መዘዝ ያመጣል ሲባል ሰዎች ደንገጥ ይላል ካየን ለምሳሌ አንዳንድ ሰዎች ጫት ስንትና ስንት ዳዋ ይደረጋል ግልጽ ነገር ሆኖም ሲያበቃ የትኛው ማስተማሪን ዳዋ አይቀበሉም አላህ ያዘነለት ሲቀር በሆነ ግን ህመም ምክንያት የሆነ ሐኪም ቤት ሲሄዱ ወይም ደግሞ ቤተሰቦች ይወስዱትና ለሐኪም ይሄ ነገር ከልክ በላይ የጎዳው ነው እንዲተው አድርገለን ሲሉ ሐኪም መኖር አትፈልግም ወይ ኮስተር ያለ ጥያቄ የጥያቄ ምልክቱም ወፈር ያለ ሲያስቀምጥ መኖር ትፈልጋለህ አትፈልግም ሲባል የትኛም አካል አረፈልጋለሁ ነው መኖር የምትፈልግ ከሆነ ካሁኗ ሰዓት ጀመረ እቺን ሱስ ማቆም አለብህ ይላል አንተ እኮ ቃል አላህ ቃል ረሱላህ ምናልባት አንድ ኹጥባ አልበቃም ብሎ ሁለት ኹጥባ አንድ ኪታብ አለ ያንን ኪታብ ለማስቀመጥ ተቸገራል ያንን ሲለው ያ አካል በቃ ደንገጥ መኖር ከፈለክ ካሁን በላይ ህይወት አደጋ ላይ ነው ያለው ይሄ በሽታ ከዚህ ነገር ጋር አይሄድም ሲለው ለዛ ነገር ተገዢ ይሆናል እኛ ደግሞ ያኒ ለአላህ ብሎ ቢተው የተሻለ ሆኖም ሲያበቃ መጎዳቱን ስለማትወደውም በቃ ይጎዳኛል ብሎ መተውም ከአንድ በኩል አልহামዱሊላህ እሱንም ፈርተ መተው አንዳንዴም ምናልባት በህግም በኩል የሆነ እዚህ ቦታ ላይ ያስቀጣል ትራፊክም እንዲህ ተብሎ እሱንም ፈርቶ ሲተው خلاص ቢያንስ ከዛ حرام ነገር ተላቋል በሚለው ደስ ይላል ከዛ አንፃር ይሄ ነገር حرام ነው ሁክሙ ይህ ነው ከሚለው የበለጠ ሰዎች ጉዳቱን ምናልባት ስታወሳ እኔ ያንገበግበኝም ራሱ ብዙ እናቶችን እየገደለ እየቀጨ ተያዩ ማናቃቸውን በሽታ እየሰማን ካለንበት ምክንያት ሴቶች ዘንድ አንዱ ይህ ስለሆነ ጥቆማ ለማድረግ እስቲ ጉዳቶችን እንይ الشيخ جميل السلوي ታላቁ ሼክ ከመሻይኹ የመን መጀመሪያ አገራችሁን የዘየሩት እኛ ያልደረስንባቸው እኚህ ሼክ ራሱን የቻለ ይህን ሰፋ ያለ ኪታብ መታዩትን ኪታብ አዘጋጅቷል بعنوان فتح علام الغيوب في بيان ما لتحديد النسل ووسائله من أضرار وعيوب ይላል ኪታብ ነፊስ ምርጥና ውብ የሆነ ኪታብ ነው ሌሎችም ዶክተሮች ራሳቸው የጻፏቸው ኪታቦች አሉ እና ከተለያዩ ሚስር ላይ ግብጽ ላይ የመን ላይ ካሉ ታዋቂ በዲናቸውም ታማኝ ከሆኑ ሐኪሞች እነዛን ወስደው ከዛ ውስጥ አንድ የምታውቁት ኪታቡን እየቀራንለት ያለ በጎን ዶክተር ነው አላህ ደግሞ ዒልምንም ሰጥቶት ኪታቡን ኢስቲድላል ያዘጋጀው الشيخ فيصل الوادعي ነው حفظه الله دار الحديث ደማጅ ላይ በህክምና ብዙ ኺድማ ሲያደርግ የነበረ በስነ ምግባሩ የሚታወቅ የሆነ ዓሊም ነው ከዚህ ዶክተር ከዚህኛው ሼክ የተለያዩ ይህ ነገር ያለውን ጉዳት በመጀመሪያ ደረጃ
ብዙ አይነት የርግዝና መከላከያዎች አሉ ማህፀን ውስጥ የሚቀበር ባለው አጠራር ሎፕ ብለው የሚጠሩት አለ ሁቡብ ኪኒኖች አሉ አይነታቸው ቢለያየም እንዲሁም መርፌ ደግሞ አለ እዚህ ክንድ ላይ የሚቀበር ሁሉም ጎጂ ናቸው ሁሉም ይጎዳል በተለይ የዚህኛው የከፋም ነው ያስጠላልም ይቀፋልም አእምሯቸው ሰዎች ምን ሆነው እንደሆነ አላህ አለ ካቱም ብልት ውስጥ ነው ይሄን ነገር የሚከተል የሴቷ ብልት ውስጥ ማህፀን ውስጥ ማለት ጉዳቱም እንዳለ ሆኖ ያኒ ሙዓሸራ በሚያደርጉበት ሰዓት ባል ሚስት ራሱ አብረው የሚኖሩበት አብረው የሚተኙበት ሰዓት ላይ አንድ ኮንፈርት ከሚነሳ ሰላም ከሚነሳ ነገር አንዱ ነው ከሚገርም አሁንም ከረቡል ዒዛ ከአላሁ ሱብሓነሁ ወተዓላ ጥበብ ከስራው አምሩሁ ኩን ፈየኩን እንደሆነ ከሚያመላክተው ያ ብዙ ጊዜ ይሄ ነገር ጉዳቱ እንዳለ ሆኖ ሲያበቃ አላህ ደግሞ እንዲወለድ የፈለገው አካል ካለ ምንም ቢቀሙ ምንም ቢወስዱ ያ ልጅ ይመጣል ህክምና ላይ ይሄንን ነገር ወስዳለች አገር አማን ብለው እየኖሩ ነው ነገር ግን ተጸንሶ ምን ብሎ ልጅ ተረግዟል እንዴ ይሄ ነገር አልሰራም እንዴ አልሆነም እንዴ እያለች መጨረሻ ላይ ልጁ በሚወለድበት ሰዓት ከናቱ ማጸን ሲወጣ ይሄ የተባለው ነገር ሎፕ የሚባለውን መሳሪያ በእጁ ይዞት ነው የወጣው ምንም አታመጡም ምን ይመስላል እኔ አላህ እንደወጣ ጽፎልኛል ይሄ ነገር እናቴ አንቺንም ይጎዳሻል ለዓለም ራሱ ትምህርትና መልእክት ባለው መልኩ ያን ሎፕ በእጁ ይዞ ከናቱ ማህፀን ይሄ ልጅ ይዞ ይወጣል ተአምር ነው ገራሚ ነገር ነው ይሄ ሎፕ የሚባለው ነገር ከጉዳቱ በአንደኛ ደረጃ ነዚፍ የሚባል ነገር አለ ማለት ደም እንዲፈስ ከማህፀን ለየት ባለ መልኩ حتى ከሐይድ ጋር በተያያዘ ራሱ የሚያመጣው ምናልባት የሐይድ መጥፋት ምናልባት የሐይድ መብዛት ምናልባት የሐይድ መዛባት ይሄ ነው የሚባል አይደለም ጉዳቱ ማለት ነው ሌላው ጀርባ ላይ ራሱ ማህፀንም ላይ የሚያመጣ የሆነ የህመም ስሜት አለ ሌላው ከእንደገና ከዛ ከማህፀን በኩል የተለያዩ ሆኖ የሚወጡ ፈሳሾች እንዲኖሩ ያደርጋል ምናልባት ማይላቀቅ የሆነ በሽታ ቋም የሆነ በሽታም ሊያስከትል ይችላል ለእድሜ ልክ ማለት ነው ከእንደገና ይህ ሎፕ የሚባለው መሳሪያ እዛው ማህፀን ውስጥ ገብቶ የማህፀንን ግድግዳ ያንንም የመጉዳት ሁኔታ ይኖራል አንዳንድ የማህፀን ካንሰር የሚባለው በዚህ መሳሪያ እንደሚመጣም ይወሳል نعم ከእንደገና በሚወጣበትም ሰዓት ራሱን እናስወግደው እናውጣ በሚሉ ሰዓት ያም ራሱን የቻለ ሳይድ ኢፌክት ያለው የጎንዮሽ ጉዳት ያለው ነገር ነው እንዲሁም ደም ማነስ የሚባለውም ነገር ይሄም ብዙ ሴቶች ዘንድ በርግጥ ከአንዷ ወደ አንዷ የጉዳቱ አይነት ይለያያል ምናልባት እንደ አመጋገባቸውም እንደምናቸውም እንደ ሁሉ ነገርም ማለት ነው ሌላው ኪኒኑም በአጠቃላይ ሁሉም ነገር ከሚያስከትሉት ነገር አንዱ ራስ ምታት ማስመለስ ማስታወክ እንዲሁም ይሄ ድብርት የሚባል ነገር አለ ከድብርትም አልፎ በቃ በጣም ከልክ በላይ ሆነ ድብርት በምንም በቡና በሻይ ምንም ቢወስዱ ማይለቃቸው ማለት ነው እላፍ የሆነ ድብርት ውስጥ ይገባሉ ከመን የመነጨ ነው ይሄ እዚህ ጋር ከተወሱ ከሆኑ መድኃኒቶች ከነሱ ተጽኖ ማለት ነው አንዳንዴም ደግሞ አንዳንዶቹ ዘንድ እንዲህ አይነት መድኃኒት ሲወስዱ በተለይ ኪኒኑ እላፍ የሆነ ውፍረት እላፍ የሆነ ልክ አንዳንድ ለአእምሮ በሽታ ኪኒን የሚወስዱ ሰዎች ሰውነታቸው እንደሚያሳብጠው ያብጣሉ ከልክ በላይ የሆነን መወፈር የሚያስጠላ የሆነ ጤናማ የሆነ የምቾት መወፈር አይደለም የምቾት መወፈር ሰዎች ምናልባት ከምቾት ምናምን ሊመስላቸው ይችላል ምናልባት መንግስት ቢያያት ራሱ ኦዲት ሊያደርጋትና ቫት ሊጨምርባት ይችላል ውፍረቷን አይቶ ሰው በዚህ ኑሮ ተቸግሮ ይሄ ውፍረት ከየት መጣ ውፍረቱ የመጣው በእርግዝና መከላከያ መድኃኒት ነው ሌላው እዛው ጦት አካባቢ ራሱ ወተት በደም እንዳይመነጭ እዛው እንዲቀር እንዲቆይ ከዛም ደግሞ የመነጨ ምናልባት የጡት ካንሰር ራሱ የሚባለው አንድ ከዚህ መድኃኒት ሊመጣ ራሱ ይችላል ሌላው የቆዳ በሽታዎች ከበሽታዎች አንዱ ከእንደገና ብጉር የሚባለው ነገር ራሱ እንዲህ አይነት መድኃኒት የሚጠቀሙ የሆኑ እንስቶች ሴቶች ፊታቸውን ያበላሽባቸዋል ሴቶች ደግሞ ይታወቃል የቆዳቸው ጉዳይ የፊታቸው ጉዳይ ምን ያክል እንደሚያንገበግባቸው ገና ደግሞ እሱን እናጠፋለን ብሎ ሌላ ህክምና ይኬዳል ይሄም አድካም የሆነ ገና ወጪ የሚጨምር ገና ሌላ መድኃኒት ማብዛት ነው ሲጀመር ያ ኢኽዋ አንድ ሰው እነዚህ ዘመናዊ የሆኑ መድኃኒቶችን ማብዛቱ ራሱ ለሁሉ ነገር እነሱ መጠቀሙ ታዞለትም ማለት ነው ለዛ ለሚወስደው ነገር ለበሽታው መድኃኒትነት ቢኖረው የትኛውም ኪኒን ግን ይብዛም ይነስም የጎንዮሽ ጉዳት አለው ኪኒን የተባለ በአጠቃላይ ሰው ልጅ ከቻለ በህይወቱ መራቅ ካለበት ነገር አንዱ ኪኒን ላለመጠቀም በሚችለው ማለት ነው አስገዳጅ ነገር ሲኖር የዛኔም ደግሞ ያንን የጎንዮሽን ጉዳት የሚያንጣጣ ነገር እየተጠቀመ እየሞከረ ማለት ነው እንጂ ለሁሉ ነገር አንድ ሰው ይሄንን የሚወስድ ከሆነ ምናልባት ልብ ምናልባት ጉልበት ኩላሊት ሁሉ እያንዳንዱን ነገር በፐርሰንት ሁሉም የመንካትና የመጉዳት ሁኔታ አለው ታዲያ አንድ ሰው ጤነኛ ሆኖ የአላህ ኒዕማ ላለመቀበል ልጅን ላለመቀበል ብሎ ይሄንን ኪኒን ሲቅም ይሄ ነገር ምን ይባላል ከአቅል ነው
ግን አሁን ይመስላቸው ምንድነው ስልጣኔ ማወቅ አራድነት በተለይ በዚህ ነገር የባሰው የሚገርመው ከተማ ካለው ይልቅ ገጠር ላይ ያሉ ነዋሪዎች እናቶች ብሰዋል ለምን መሰልጠን መስሏቸው ነገሩ መሰይጠን እንደሆነ አልገባቸው ከተሜነት መስሏቸው አላወቁም የበለጠ ፋራነት እንደሆነ አልተረዱም حتى የሚስቁ አሉ ገጠር እየኖሩ ከተማ ያለ ልጃቸው ሲወልድ ባልተቤት የወለደች ሲባል ባይለኛው አስካክተው ይስቃሉ ምን ነው ሲባል እንዴ አሁንም ወለደች እንዲሆነ ምናምን ያሉ ገና ሊያጥላሉ ሙድ ሊይዙ ማለት ነው የገጠር ነዋሪ ሸገር ነዋሪው ላይ ሙድ ሊይዙ ሁላ ይሞክራል ይሄ በጣም የሚያስቅ ፈገግ ከሚያስብሉ ነገራቶች አንዱ ነው ሌላው حتى የፀጉር ራሱ መርገፍ የፀጉር ጉዳይም የሚታወቅ ነው የሴቶች አንዳንዴ ፊት ላይ ራሱ ፀጉር እንዲወጣም ሰበብ ይሆናል ከመድኃኒቶቹ ተጽህኖ ማለት ነው ሌላው እያንዳንዱ የርግዝና መከላከያ መድኃኒት ከሐይድ ጋር በተያያዘ የሚያስከትለው መዘዝ የሐይድ መዛባት ራሱ ደግሞ ያ የትዳር ህይወት ላይ ጉዳት አለው ለምን በፈለገ ሰዓት ይመጣል በፈለገ ሰዓት ይሄዳል ዑለማዎች የፊቅህ ኪታብ ላይ امرأة محيرة بلو ميطرات الامام ነው እንዳወሳው يعني بصيغه الفاعل والمفعول محيرة لانها تحير الفقهاء حيد مسألة ማለት አወዛጋቢ አስቸጋሪ ከሆኑ መስአላዎች አንዱ ነው አንዳንድ ዑለማዎች እኔ በሐይድ ዙሪያ ፈትዋ አልሰጥም እንደ ሼክ አብዱል ሙህሲን አልአባድ حفظه ፈትዋ ከማል ሰጥባቸው ነገር አንዱ የሐይድ መስአላ ነው ይላል ኢማሙ አህመድ አመታት እንደፈጀበት ይወሳል የሐይድ መስአላ አስቸጋሪ ከባድ ከሚባሉ ውስብስብ ከሆኑ ትምህርቶች አንዱ ነው ሲዛባስ ይሄ እኮ ኖርማል ይሄን ነገር ሳይጠቀሙ አዲስ ያየች እንዲሆነ ሲባል ነው ይሄን ሲጠቀሙ ምን ጊዜም ሰላም የለም ለምን ይመጣል ይሄዳል ኢስቲሃባ ነው ሐይድ ነው ገና ለመለየት ይቸገራሉ ግራ ተጋብተው ግራ ይጋባሉ ደንባራ ይሏታል አደናባሪ ትባላለች ሐይዷ ምን የሌለው ጊዜ የሌለው ስርዓት የሌለውን ሴት ዑለማዎች ተደናብራ አደናባሪ ዑለማዎችም ታወዛግባለች አንተም ሰላም ከሚነሱ አንዱ እንደሱ ናቸው እንዲህ ነበር ባለፈው ነበር የመጣ አሁን ተመልሶ መጣ በርግጥ ብዙ አስባብ ይኖራል እዚህ ጋር ካለንበት አረስተም ውጪ ያላህ ቀደርም ሆኖ ሊሆን ይችላል ከመጋገብ ችግር ሊሆን ይችላል ከጤንነትም ችግር ሊሆን ይችላል ግን አንድ ይሄንን يعني ደመል ሐይድን ከሚያዛቡ ነገራቶች አንዱ ደሞ እንዲበዛም ያደርጋል እንዲያንስም ያደርጋል አንዳንዴ حتى ሙሉ ለሙሉ ሁላ የሚጠፋበትም ገጠመኝ እንዳለ ዑለማዎች ያወሳሉ حتى ይሄንን መድኃኒት በቋሚነት የምትጠቀም ከሆነ ሼክ ጀሚል حفظه الله تعليق አድርጓል ሐሺያ ላይ ከጉዳቱም አልፎ ምናልባት ሙሉ ለሙሉ ይሄ ደመል ሐይድ ጠፍቶ መጨረሻ ላይ ለድንጋጤ ሁላ ሊዳርጋት ይችላል ለሙሉ ለሙሉ ሲጠፋ ማለት ያው መውለድ የሚባለውም ነገር የለም ምናልባት ወደ ዑቅም ወደ መሃንነት ራሱ ለመሻገር ሰበብ ሊሆን ይችላል نعم ሌላው የሆነ ቦታ ላይ የደም መጠራቀምን ያመጣል ከመድኃኒቱ ብዛት ያ ደግሞ ጀልጣ የሚባል ነገር አለ ማለት ይሄ ራስ ሙሉ ለሙሉ አንድ ሰው ሰውነቱ አልሰራም የሚለው ማለት ነው ጀልጣ የሚባለው نعم ያንዳንዴ ደም ግፊት ያለባቸው ሰዎች የሚከሰትባቸው ማለት ነው የሆነ ፓራላይዝድ ይሆናል የሆነ ቦታው በቃ ሽባ ይሆናል ለዛም እንደዛው ሰበብ ይሆናል ከምን የመጣ ከመድኃኒቱ ብዛት የሆነ ቦታ ላይ ደም ይጠራቀምና በቃ የሆነ አካሏ አይሰራም ይሄ ደግሞ የሚከሰት ያለ ነው ብዙ እናቶች ዘንድ ይሄንን መድኃኒት የሚጠቀሙ ከእንደገና ጉበትም ስራውን በስነ ስርዓት እንዳይሰራ እነዚህ መድኃኒቶች ያግዱታል ሰላምን ይነሱታል ጉበት ደግሞ የሥራ ድርሻው በአንድ ሰው ልጅ ላይ የሚታወቅ ነው نعم ሌላው ካለው ጉዳት እንደዛው ራሱ ምናልባት ምታጠባም ከሆነ ለልጅ ራሱ ያንን ወተት የማመንጨት ሁኔታ ይሄንንም የማሰናከል የሆነ ባህሪ ያለው እሱ ደግሞ ሲሰናከል አርቲፊሻል ሰው ሰራሽ ወደ ሆነው ከና ጥቢ ወጥቶ ፎርጂድ ወደ ሆነው ጥቢ ልጅ እንዲሻገር ይሄም ደግሞ ራሱን የቻለ ብዙ ጉዳት ያለው ጉዳይ ነው አንዳንዴም የስኳር በሽታ ተጓዳኝ ይሄም በሽታ ካለ ያንን የስኳር በሽታ ለመቆጣጠር በጣም አስቸጋሪ ይሆናል እነዚህ መድኃኒቶችን ከጎን ስትጠቀም ስኳሩን በተአምር መቆጣጠር አትችልም نعم ከእንደገና አንዳንዴም ደም ግፊት የሚባለው ነገር ሊያስከስት ይችላል የተለያዩ ፈሳሾችም እንደዛው ለመጠራቀም ሰበብ ሊሆን ይችላል ጉዳቱ ይህ ነው ተብሎ ባረከላሁ ፊኩም የሚያበቃ አይደለም ነው እሺ በሁክሙ يعني በሸሪዓ ይሁሉ ጉዳት ሰምታችኋል አንዲት ሴት ይሄንን ነገር በተጠቀም ዑለማዎች ምን ይሉታል ዑለማው ሱና ፈትዋ ለቀራላችሁ ፈትዋ ለጅነት الدائمه እነዚህ ትላልቅ የሆኑ ዑለማዎች የሰጡት የሆነ ፈትዋ ነው نعم الشيخ جميل حفظه الله እዚህ ኪታባቸው ላይ ነቅል ያደረጉት ከዛ በፊት አንድ ሴት እርግዝና ከተከሰተ በኋላ ያንን ብታስወርደው አስገዳጅ ነገር ሳይኖር ምንም የጤና ችግር የለም ዝም ብሎ ምናልባት ሹብሃ በሽታ ሸይጣን የሚያመጣውን ነገር አመጣ ስራውን ሰራባትና
እርግዝና ከተከሰተ በኋላ ያንን እርግዝና ማስወረድ እንዴት ነው? ይሄ ጭራሽ በፍጹም ሐራም የሆነ ነገር ነው። ምንም ጥርጥር የለውም፣ ኺላፍም የለውም። እርግዝናውም ደግሞ ከእንደገና መርተባ አለው፣ ደረጃ አለው። ማለት የመጀመሪያ 40 ቀን አለ፣ ሁለተኛው አለ፣ ሶስተኛው አለ፣ አራተኛው አለ ይታወቃል። ሩህ ከተነፋበት በኋላ ከ4 ወር በኋላ ከሆነ ከሐራምነት አልፎ ነፍስ እንደማጥፋት ይቆጠራል። ነፍስን ማጥፍታለችና በሸሪዓ ደግሞ ከእንደገና ምን አለባት? እቺ ሴት በራሷ ምርጫ ራሷ እንዲወርድ ካደረገችው በመድኃኒትም በምንም ያንን ካደረገችው ሙሉ የሆነ አንድን ባሪያ ያ ወጪ አለባት። ለዛ ባል ያንን ምትከፍልና የምትሰጥ ይሆናል። ያንን ምናልባት ይሄ ባሪያ የሚባለው ነገር አሁን የለም ሲባል ዑለማው ሲተምኑት ወደ 5 ግመል ያንን ትከፍላለች። ሐኪሞች ራሳቸው ደግሞ ይሄን ነገር ገፋፍተው እነሱ ይሄን ያደረጉባት ሐኪሙ ላይ ዶክተር እነዚህ ጽንስን የሚያሰሩ ሊሆኑ ዶክተሮች ይሄ እንዳለባቸው ይሄን ሊማሩ ይገባል። ያ 5 ግመል ማለት ምናልባት በትንሹ መጠነኛ በሆነ ወጪ ብንይዘው ባረከላሁ ፊኩም ያኒ አንድ ሰው በትንሹ ግማሽ ሚሊዮን ከዛም በላይ ሁላ ሊደርስ ይችላል። ነዓም ሁክሙ ይሄንን ነገር የእርግዝና መከላከያን በሸሪዓችን መጠቀም ሐራም ነው። እነሱ የተለያየ ስያሜ ጥሩ ለማስመሰል ቢሰጡትም ማለት ነው። የሙሽሪኮች የጃሂልያ ሰዎች ተግባር ነው። ዘርን በማጥፋት ይሮጡና ይንቀሳቀሱ የነበሩ ድህነትን በመፍራት ማለት ነው። ይህ የፊርዓውን ተግባር ነው። ምድር ላይ በፈሳድ መንቀሳቀስም ነው አላህ ቁርአኑ ላይ እንዳወሳው። ነዓም ሱረቱል በቀራ ላይ እንደተናገረው ማለት ነው። ሐራምነቱን ከሚያመላክተን አንዱ ነብዩ አለይሂ ሰላቱ ወሰለም የተለያዩ ሰሃቦች ለዒባዳ ብለው ኢኽቲሳ ያኒ አስቀጥቅጠው እንትናቸውን ፍሬያቸውን ከዛ በኋላ ስሜታቸውን ገድለው ሙሉ ለሙሉ ወደ ዒባዳ እንግባ ሲሉ የአላህ መልእክተኛ ከለከሏቸው። ፊጥራንም የሚቃወም ነገር ስለሆነ ማለት ነው። ከእንደገና ሐራምነቱን ከሚያጠናክርልን ነገር አንዱ የእርግዝና መከላከያን መውሰድ ነብዩ አለይሂ ሰላቱ ወሰለም ላ ضرر ولا ضرار በእስላም መጉዳት ሌላውንም መጉዳት ራስንም መጉዳት የሚባል ነገር የለም። ስለዚህ ከዚህ አንፃር ከነዚህ በመነሳት እነዚህ ነገራቶችን መጠቀም በጥብቅ የተከለከለ ሐራም ይሆናል ነው። ይሄን ነገር ግን ማን አመጣው የሚለውን ነገር እግረ መንገድ እንይ። ማለት ይሄ ቤተሰብ ምጣኔ አው የእርግዝናን መከላከያ መጠቀም አብዝቶ አለመውለድ ምናምን የተለያዩ ስያሜዎች አሉ። እነዚህ ነገር መጠቀም የሚለው ማን አመጣው ሲባል በዚህ በሚላድ አቆጣጠር 8ኛው ክፍለ ዘመን ላይ ማልትስ የተባለ የሆነ አካል እንግሊዝ ላይ የነበረ ሰው ነው። ይህ ሰው በፊክራ በአስተሳሰብ ምናምን እነሱ ያውቁታል። ይህንን ነገር ያመጣው ምንድነው? እዛ ቦታ ላይ ያሉ ነዋሪዎች ቁጥራቸው ከዚህ በላይ መብዛት የለበትም ማለት። እነዚህ ነዋሪዎች ቁጥራቸው ከጨመረ ከባድ የሆነ የምግብ እጥረት ይከሰትና ዓለም ለከባድ ለሆነ ረሃብ ትዳረጋለች። ያው እነሱ ምክንያቱም አላሁን ጀለ ወዐላ አለ የሚለውን ነገር ከማመን ሩቅ ናቸው። ማን ነው የሚያበላው የሚያጠጣው? በእነሱ እጅ እነሱ በሚያስቡት እነሱ በሚያርሱት እነሱ በሚዘሩት እንደዛ ነው የሚያስቡት። ከዛ አንፃር ለከባድ ረሃብ እንዳረጋለንና ስለዚህ የተመጣጠነ የሆነ የመውለድ ሁኔታ ሊኖር ይገባል በማለት ይሄንን ይሰብክና ይህ ሰው ያስተምር ጀመረ። ያው ዲን የሌለው ሰው ደግሞ የትኛውም ነገር አሸብርቀ ስታመጣለት ይሄንን ለመቀበል ቅርብ ነውና ይሄንን ነገር ይቀበሉት ጀመሩ። ይህ ፊክራ እያለ እየተስፋፋ ጭራሽ በአገር ደረጃ መንግስታት የተለያዩ አገራት ለኢኮኖሚ ራሱ መሰረታዊ ነገር ብለው የቤተሰብ ምጣኔ የሚለው ነገር በተለይ ነጮች ይህንን ነገር ይዘውት ያኒ ቀጠሉ። ከዛ አልፎ መጨረሻ ላይ ሙስሊሞችም ከዲን እየራቁ በሚመጡበት ሰዓት ሙስሊሞችም አረቡ ዓለም ይህ ነገር ይገባ ጀመረ። ባለንበት ዘመን ምናልባት የዛን ይህንን ሲል አሁን የተወሱ የእርግዝና መከላከያዎች ጉዳታቸው የተወሱት እነሱ ላይኖሩ ይችላል። ቅርብ ጊዜ የመጡና የተከሰቱ ናቸው። አላሁ ሱብሓነሁ ወተዓላ የሚናገራቸው ቁርአን አያቶች እኛ የምናውቃቸው ወማ ሚን ዳበትን ፊል አርዲ ኢላ ዐላ ላሂ ሪዝቁሃ ወከአይ ሚን ዳበትን ላ ተሕሚሉ ሪዝቀሃ አላሁ የርዙቁሃ ወኢያኩም ወባረከ ፊሃ ወቀደረ ፊሃ አቅዋተሃ ፊ 4 አያም ሰዋአን ሊሳኢሊን ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅ። አዲላዎች በጣም ብዙና ብዙ ናቸው። እነዚህ ሀያት ኪባሩል ዑለማ አላህ ስራቸውን ይወድላቸውና ያስቀመጡት ፈትዋ አለ። ምናልባት ቃል በቃል ያንን ለማንበብ ሰዓት የሚይዝ ስለሆነ ያኒ ትርጉሙን ያንን ለማስቀመጥ እሞክራለሁ ሙስተዒነን ቢላህ። ከመመልከት አንፃር ወደ እስላማዊ ሸሪዓ ይህ ሸሪዓችን ዘር እንዲበዛ ይገፋፋል፣ ያነሳሳል። ዘር ልጅ ብሎ ማለት ደግሞ ትላልቅ ከሚባሉ ከአላህ ጸጋዎች አንዱ ነው፣ አላህ ባሮቹ ላይ ከሚመጻደቅበት። በእርግጥ አዲላዎች ከቁርአን ከሐዲስ በጣም ተንቧብተዋል፣ በኃይለኛው ፈሰዋል። ፈትዋ አልለጅነቱ ዳኢማ ጥናት አድርገው እዚህ ነገር ላይ ካቀረቡት ነገር አንዱ ይህ ቤተሰብ ምጣኔ ወይም ዘርን መገደብ ወይም ደግሞ እርግዝናን መከላከያ መጠቀም የሚባለው ነገር
ሰዋዊ ለሆነው ተፈጥሮ ያንን ስብዕና የሚጋፋ ነው አላህ ሰው ልጆችን ሁሉ የፈጠረበት ፊጥራን ማለት ነው ከእንደገና እስላማዊ ሆነ ዲናችንም አላህ የወደደልን ዲን ያንንም የሚጋጭ ሆነ አመለካከት ነው ከማየትም አንፃር ወደዚህ ነገር የሚጣሩ ሰዎች የቤተሰብ ምጣኔ ወይም እርግዝና መከላከያ ይሄንን የሚሰብኩ ሰዎች ይሄንን የሚናገሩ ሰዎች ስናያቸው ሐሳባቸው አንዱ ዓላማቸው ከኋላ ያዘሉት ነገር ምንድነው ሙስሊሞችን ማዳከም ቁጥራቸው እንዲያንስ ማድረግ በዚህ መድኃኒት እነሱን መጉዳት ለየት ባለ መልኩ ደግሞ አረቡን ዓለም ከሙስሊሞች ለየት አድርገው ተጨማሪም ዑለማዎች እስላም አረብ ሚለው ላይ አተኮሩ እንጂ እንደ አህጉር እኔም የምጨምረው ነገር አለ ሐቂቃና እውነታ ስለሆነ አፍሪካ እንደ አህጉር እንደ ሰው ስለማያዩዋቸው ጥቁሮችን ሰው ናቸው አይደሉም የሚለው ነገር ስለማይቀበሉ እነሱንም በተጨማሪ ለመጉዳት ነው ለምን ትልቅ ሀብት አለ አፍሪካ ውስጥ ማለት ነው ያንን ሀብት ደግሞ እነዛ ጥቁሮች እንዲጠቀሙበት አይፈልግም ነጮች የራሳቸውን ሀብት ሳይነኩ የጥቁሮችን ሀብት መተው ያንን ሁሌ ሊመጡና ሊወስዱ ይፈልጋል ለዛ አንዱ ቁጥራቸው እንዲያንስ ማድረግ በእንዲህ አይነት መድኃኒት እነሱን መጉዳት ያ ኢኽዋ ከሚገርማችሁ ነገር አንዱ እነዚህ አሁን የተወሱ መድኃኒቶች ሎፕ ምናልባት ብዙ አይነት አለው ቅርጹ ብዙ ነው ሚዋጣው ክኒን አንዱ ካንዱ ጉዳቱ ይለያያል የሚሰካው መርፌ አንዱ ካንዱ አንዷ ላይ ያለው ጉዳት ሊለያይ ይችላል የሚገርም ነገር ልንገራችሁ ፈረንሳይ ሀገር እንግዲህ ይሄንን መድኃኒት ከሚያመርቱ ለዓለም ከሚበትኑ መርዛማ ክፉ ከአሜሪካን በላይ ቀፋፊ ሀገር ካለች የብላድ ፈረንሳይ እነዚህ መድኃኒቶች እነሱ ሀገር ቢመረትም ይላከው ወደ አፍሪካ ወደ ሙስሊሙ ሀገር ነው እነሱ ሀገር ላይ ይሄንን መድኃኒት መጠቀም ለዜጎቻቸው እንደ ወንጀል ይቆጠራል የራሳቸው ዜጋ ስለሆኑ ቅጣትም ሁሉ አለ በዶላር ተተምኖ ይሄንን የርግዝና መከላከያ ለአፍሪካ ሚላከው ዛሬ ሀገራችን ላይ በየቦታው የሚሰጠው እናቶች የሚቀሙት የርግዝና መከላከያ ክንዳቸው ላይ የሚቀብሩት የርግዝና መከላከያ ማህፀናቸው ውስጥ የሚቀብሩት የርግዝና መከላከያ ነጮች የነሱ ዜጋ ከተጠቀመው እንደ ወንጀል ነው ያሳስራል ያስቀጣል በዶላር ሁሉ ይከፍላሉ ለምን ራሳችሁን ጎድታችኋል በሚል ማለት ነው እነዚህ አሁን እነሱ ሰው ናቸው والله ናቸው እነሱ ለኛ መልካም ነገር ኸይር ነገር ያስባሉ ተብሎ ይከጀላል ከዚህስ አንማርም አሁንም ሌላ ከሚገርመው እዚህ ክታብ ላይ ከተወሳው እያንዳንዱ ማውሳት ስለሚያስቸግር ነው አንዱ ሹብሃቸው የነጮች የሚሉት ነገር ምንድነው ዓለም አሁን ካለችበት ሁኔታ ቁጥሯ ከጨመረ ከባድ የሆነ ረሃብ ይከሰታል ሰው ልጅ ሰውን ይበላል ያው እነሱ የሚረዝቁት የሚያበሉት በእነሱ አስተሳሰብ እነሱ ስለሆኑ ማለት ነው فنحن نقول قل أنتم تملكون خزائن رحمة ربي إذا لأمسكتم خشية الإنفاق وكان الإنسان قتورا بالنسو እጅ አይደለም አላህ በሰው ልጅ እጅ አላደረገውም ሪዝቅ በሰው ልጅ እጅ ቢሆን ኑሮ ከባድ ነበር የሰው ልጅ ባህሪ ስለሚታወቅ ምን ያደርጋሉ አሜሪካ ብራዚል ሁለቱ ሀገሮች ለየት ባለ መልኩ የተለያዩ ፍራፍሬዎችን ብርቱካን ማንጎም ለየት ባለ መልኩ ቡና የተለያዩ ምርቶች አሉ ይመረታሉ ሲመረት ከነሱ በጣም እጥፍ የሚተርፍ ምርት ነው የሚመረተው ብራዚል በየጊዜው ቡና ካመረተች በኋላ የሆነ ያክሉን ቡና ያቃጥሉታል ያነዱታል ያበላሹታል ለምን ያ ሁሉ አለ ማለት ዋጋው ይረክሳል ይቀንሳል በሚል አስተሳሰብ ማለት ነው አሜሪካም እንደዚህ የተለያዩ ምግቦችን ታነዳለች ባህር ላይ ወስደው ይጥላሉ ሰውም እንዳያገኘው ያ ምስኪን ደሃ የሚባሉ ሀገራቶች እንደው ለቃቅመው ለሀገራቸውም እንዳይወስዱት እነሱ እንኳን ባይልኩ በራስ ወጪ እንዳትወስደው የተለያዩ ባህር ላይ አቃጥለው ወስደው ባህር ላይ ይጥሉታል ከዛ ረሃብ ይከሰታል ሰው ከጨመረ ይልሃል እንደሚሉት ከሆነ የርግዝና መከላከያውን ከሚልኩ እውነት እንደ ሰው የሚያስቡ ከሆነ እነዚህ የሚያቃጥሏቸውን ምግቦች ለምን አይልኩም ወይም ዳሞ ሽጠው ገንዘቡን ለምን አይልኩላቸው አይደለም እነዚህ ሰዎች ክፉ ናቸው ከሰውም የወጡ ናቸው አላሁ ጀለ ወዐላ ሸረ الدواب ያላቸው ናቸው በጣም ይገርማል አንተ ሙስሊም ሆነ ዲን ኖሮ አላህ ስለነሱ ነግሮ ሲያበቃ إن شر الدواب عند الله الصم البكم الذين لا يعقلون يا القرآن الله عقل የላቸውም ይላል እነሱ አቅል አላቸው ብለ አምነህ እነሱ ያስቀመጡልህን ነገር ላንተ ለህይወት መርህ ማድረግ አልፎም የሰጡህን ነገር ሁሉ መርሐባ ብለህ መቀበል ያንን እህትህ እናትህ ባልተቤትህ ሲወጡት ማየት ይሄ ነው ሙእሲፉ አሳዛኙ ማለት ነው انا اعتبرهم انهم ليسوا بانسان حقيقه እነሱ ሌላውን እንደ ሰው አያዩ ማረለ እውነታው ግን والله እኔ እነሱን ነጮችን እንደ ሰው አላይ ሰው እንዳልሆኑማ አየናቸው እኮ በቅርብ 2-3 አመታት ሰው ቢሆኑ ኖሮ እንዲህ አይነት ገፍ ባልሰሩ እንዲህን አረመኔነት ራሱ ያንን ባልሰሩ ባረከላሁ ፊኩም ይሄ አጃኢብ ከሚገርሙ ነገራቶች አንዱ ነው
ሌላው አሳዛኙ ደግሞ ህክምና ላይ ያሉ ሰዎች ናቸው ነርሶችም ሆኑ ዶክተሮችም ወደዚህ ነገር የሚገፋፉና የሚያነሳሱ ገና አንድ ሴት ለመውለድ በመጣች ቁጥር እንድትሸማቀቅ እንድትፈራ ፈራተባ እንድትል ማድረግ ይሄንን መብት የሰጣት ማንም የለም ይሄንንም መረዳት ግድ ነው ለየት ባለ መልኩ ሰፈራችን ላይ ያሉ የህክምና ማዕከሎች የመንግስት የህክምና ማዕከሎች ስርዓት የላቸውም ስድ ናቸው የሚጋፈጣቸውንም ሰው አላገኙም ሊጋፈጧቸው ግድ ይላል ሊወቀሱ ይገባል እርምጃ ሊወሰድባቸው ይገባል ገነኛ ዘንድ ምን አለ ነውር ነው የሚለውን ነገር በሚዲያ ጧትም ማታ በሚሰቅሉት ስዕል በመለከት የሚታየው በድምጽ የሚሰማውም ላይ ቶርች ስላደረጉን ሽብር አለኛ ዘንድ ፍርሃት አለ ማን ነው አንተ ባልተቤትህን ልትጸንስ መብት የለም ብሎ የሚከለክል ሌላ ሀገር ላይ እኮ ወለዱ ሀብትም ስላለ ማለት ነው እንደ ስዊዘርላንድ እያንዳንዱ ወጪ በኔ ከእርግዝናው ሰዓት ጀምሮ ቁጥር አንሶባቸው ማለት ነው ልጁ ከተወለደ በኋላ እስኪያገባ ድረስ ወጪው በኔ ለዛውም አንድ ሰው 5 ሚስት ያግባ የ5ቱ ሚስት የሚወልዳቸው ወጪው በኔ እየተባሉ እኮ እየተለመኑ እኮ አይደለም እንዳትወልዱ ምናምን ይላቸው ሲወልዱ ሲያረግዙ እንክብካቤ ነው ያለው ነጮች ዘንድ እንዲታወቃል እኛ ዘንድ ግን ከመሐየምነታቸው የተነሳ ሊያሸማቁ ዳሞም ተልእኮ አላቸው ከፊሎቹ ሙስሊሙ ይበዛበት ሰፈር ይመጡና ውስጣቸው ላይ የጸነሱት ያንን ጥላቻ በአጋጣሚ ይተፋሉ ሊያሸማቋቸው ይሞክራሉ ይበሳጫሉ ሒጃብ የለበሰች ሴት ሆዳ አብጦ ከፍ ብሎ ስትመጣ ምክንያቱም ከጀርባዋ መሐመድ ሊመጣ ነው እስላምን የሚያስቀጥል ሰው ሊመጣ ነው የሙስሊሞች ቁጥር ሊበዛ ነው ይሄ ደግሞ ሁሌም ያንገበግባቸው ሰዎች አሉ ለዛ ገና ለገና አሁንም መጣሽ ስንተኛሽ ነው እሺ ተخلቂ ምን አገባሽ አሽኩሩ ምራአተን انا لا اعرفها አመሰግናታለሁ አንድን ሴት አላቃተን ታሪኳን ሰምቼ ነው ገና ለገና ስትገባ አንቺ አሁንም መጣሽ ስትላት ሞቅ አደረገቻት ጥፊ ማለት ነው ምን አባሽ ነው አንቺ ነሽ ለኔ ለልጄ ወተት ፓምፐርስ ምናምን የምታመጪው አባቱ እኮ ነው መርካቶ ወጥቶ ከገቢዎችም ከወጪዎችም ከማንንም ተጋፍጦ ምን ብሎ ላቡን አንጠብጥቦ የሚቀልበው እኮ ወላጅ እኮ ነው ወላጁን አንቺ ነሽ ልጁን ልታበላ ነው እውነትም ለአንተ ኑሮ አስበው ነው ያቺ ነርስ ያቺ ዶክተር ሴቶችን የሚያሸማቁት ለኛ ሴቶች አዝነው የኛ መዕሻ አንገብግቧቸው እውነት ደሃ እንዳንሆን ብለው ነው ይሄን የሚያዝኑልን ሰዎችስ ናቸው እንደዚህ ይታሰባሉ አበደን ጥላቻ አለ ከኋላ ካልሆነ በትንሹ ማህየምነት አለ ያ ጥላቻ የለም ከተባለ ማለት ነው ምን አገባቸው እግረ መንገድ ያው በኩፍር ላይ ቢሞትም ነጮች ይሄን ነገር በጣም ያንዛበቡ ጫና በሚያደርጉበት ሰዓት በፊት በነበርንበት ያው ልጅነት እድሜም ቢሆን እናዳምጥ ነበር ፓርላማ ላይ ምናምን የሚባለውን ነገር ማለት ነው የቀድሞ ጠቅላይ ሚኒስትር ወደ አኺራ የተሸጋገረው ያው ልጅ መውለድ ምናምን የሚለውን ነገር በሚያጣሉበት ሰዓት እንዴ ልጅ በሚወለድበት ሰዓት እኮ ሆድ ብቻ ይዞ አይደለም የሚመጣው አሉ መልስ ሲሰጡ ማለት ነው ያ ልጅ ሲወለድ እጅ አለው እግር አለው ጭንቅላት አለው ምን ማለት ነው ይሄ እኮ ገራሚ የሆነ መልስ ነው አጂብ የሆነ መልስ እኮ ማለት ማንንም ላይ ሸክም ይሆን አይደለም ነው ሆድ ብቻ ይዞ አይደለም ይመጣል ልጅ ሲመጣ የሆነ ሪዝቅ የሚበላ አይደለም ሰበብ የሚያደርስበት አላህ ከአቅልም ከእጅም ከእግርም ሰጥቶ ስለዚህ ይንቀሳቀሳል ይሰራል ለሀገርም ያስፈልጋል እንጂ ሰው መብዛቱ ቁጥር ያነሰ እኮ የቁጥር ማነስ እንጂ የቁጥር መብዛት እኮ ችግር የለም 100 ምናምን ሚሊዮን ምናልባት ብዙ ይመስላል እኛ የተሰጠንን ነገር ካለ መጠቀም እንጂ በጣም ትንሽና አናሳ የሆነ ቁጥር ነው የኛ ስንትና ስንት እጥፍ ቁጥር የሚበልጡን ሰዎች አሉ ነገር ግን እንደዛውም በቁጥር እናንሳለን ብለው ነው የሚያስቡት ገና መጨመር አለብን ብለው ያስባሉ ሽራር ናቸው በጣም ሸረኛና ክፉ የሆኑ ሰዎች ናቸው አላኩልን ኢክቲሳር ሳደርገው ይሄንን ፈትዋ ሳሳጠረው በጭራሽ حرام እንደሆነ ያወሳሉ ምናልባት አንድ ነገር ሲቀር እስቲስና የሚደረግ የርግዝና መከላከያን መጠቀም ይህ ነገር حرام ነው ምን ሲቀር ምናልባት አንድ ሴት ስትወልድ ያወላለድ ሁኔታ ይለያል ፈትዋ ለጅነት ዳኢማ አንዳንድ ሴቶች ሲወልዱ ጠብዒ ተፈጥሯዊ በሆነው ያወላለድ ሁኔታ ላይ ወልዱ ይችላል ወደ ምን ይገደዳሉ ወደ ሰርጀሪ ኦፕሬሽን ማለት ነው ይሄ ነገር ምናልባት ሲደጋገም ደግሞ አፊያው ላይ የጎንዮሽ ጉዳት ሊኖረው ይችላል እንዲህ ከሆነ አንዳንዴ ባል ሚስት ሚስማሙበት መስላሃ ይኖራል ተወሰነች ጊዜ ጋፕንስት የሆነ እንዲህ አይነት ስምምነት ይሄም ካለ የዛኔ ችግር የለውም ይሄንን የርግዝና መከላከያ መጠቀም እንዲሁም ከሰሃቦች የተወሩትን አثار ያንን ማስደግፈው የፉቃሃዎችንም ቀውል ጨምረው ነገሩ ይህ ከሆነ ችግር የለውም በሚል ፈትዋ አስቀምጠዋል ኢላ ሼክ ጀሚል ሐፊዘሁላህ እዚህ ፈትዋ ላይ ታዕሊቅ አላቸው
ይህንን እርግዝና መከላከያ ለሐጃ ላለው ነገር አንዳንድ ሴቶች ከልክ በላይ ሆነ ምናልባት ሲያረግዙ ካላቸው ከሆነ በሽታ በጣም ሊጎዱ ይችላል ምናልባት ህይወታቸው ራሱ ለአደጋ ሊጋለጥ ይችላል እንዲህ ነገር ዑድር ካለ ችግር የለውም ግን ሲሆንም የእርግዝና መከላከያ ሲባል አሁን ያወሳነው ነጮች ያመጡትን ሳይሆን ተፈጥሯዊ የሆኑ ጠብዒ የሆኑ አሉ እነዛን አፈላልጎ ያንን ለመጠቀም መሞከር ነው ምናልባት صراحه እኔ ከልካይ የለም ያንን ነገር ባውሰው ማለት ነው ለአድማጭ ወይም ለአንዳንድ ሰው ያንን እንትን እንዳይለው ከዛ አንፃር ሁሉንም ይሄን ፈትፈቶ ያንን ለማስቀመጥ የሆነ የሚከለክል ነገር ይኖርች ብዙ ነው የተወሱት ከዛ ከተወሱ ከሆነ አስባቦች የሚታወቅ ነገር አለ ማለት ህክምናው ላይ ያሉ ሙስሊም የሆኑ ዶክተሮችም ይቅራር የሚያደርጉት ነገር ነው ያኔ በግንኙነት ሰዓት ላይ ቀናቶችን መምረጥ ከሐይድ በኋላ ያሉ ጊዜዎች አሉ ይታወቃሉ እርግዝና ማይፈጸም ያኔ ማይከሰትባቸው መሃል ላይ ደግሞ 14 13ኛው ቀን ሲጠጉ እስከሆነ ጊዜ ደግሞ ለእርግዝና በጣም የሚቀርቡበት ወቅት አለ እነዛን ሰዓት መራቅ ምናልባት አስገዳጅ ነገር ካለ ለማርገዝ ከዛ የመጨረሻውን ጊዜ መጠቀም ይሄ ግን ምን ከሆነ ነው ያ ሐይዷ ሙንተዚም የሆነ ወቅቱን ጠብቆ የሚመጣ እንጂ ሙጠሪብ ከሆነ ሐይዶ የተዛባ ሴት ከሆነ አስቸጋሪ ነው ከእንደገና ከዚህ ውጪ ደግሞ ሌላ ምን አለ አዝል አስተማማኝ ካለ መሆኑም ጋር ኩና ናዕዚል ወልቁርአኑ ينزل ሰሃቦች እንዳሉት ባልተቤቶቻችን ስንገናኝ አዝን እናደርግ ነበር ቁርአን እየወረደ ማለት ቁርአን حرام አላደረገውም ነው ይጠላል ከራሃ ነው ምን ሸርጥ አለው አንድ ሰው ባልተቤቱ ከሆነች ባሪያው ካልሆነች በስምምነት ፍቃደኛ ከሆነች ያንን የዘር ፈሳሽ ወደ ውጪ ማውጣት ይሄም ግን አስተማማኝ አይደለም ጃቢር ይሄንን በሚያደርግበት ሰዓት በባሪያው ላይ ለመውለድ አላህ የጻፈው ነገር ካለ ይከሰታል አሉት ምናልባት ቅድሚያ መጀመሪያ ላይ የምትወጣም ትንሽ ነገር ትኖራለች አላህ በየትኛው እንደሚፈልቀው እኮ አንተ አታውቅም የምታውቀው ነገር የለም ለዛ እንዳሉት የአላህ መልእክተኛ እየሸሸው እሱ ያን የዘር ፈሳሽ ወደ ውጭ እያወጣ ይሄ ነገር ተከሰተ ያው አላህ የጻፈው ነገር አሉ ነብዩ አለይሂ ሰላቱ ወሰለም መቶ አስተማማኝ አይደለም ሌላው ምናልባት በግንኙነት ሰዓት የሚጠቀሟቸው ለእርግዝና የበለጠ የሚገፋፉና እርግዝና ደግሞ እንዳይከሰት የሚመቹ ነገራቶች ሊኖሩ ይችላል ወድዕያት የሚባለው ማለት ነው ያን ደግሞ ያልዘረዝረውም ራሳቸው ይፈልጉት የራሳቸው ሐጃ ስለሆነ ቤቱ መልኩ ሲሆን ነው የሚለው ሌላም የተወሱ ነገራቶች አሉ ምናልባት ያንን ሆድ ማሸት ከእርግዝና ሰዓት በኋላ ቀፍዝ ያ የገባው ፈሳሽ እንዲወጣ ቶሎ እንቅስቃሴ ማድረግ አንዳንዴም ዝላይ የመሳሰሉ ነገራቶች እነዚህም ቢጠቀም የጎንዮሽ ጉዳት የለውም የሚከሰትባት ነገር የለም መድኃኒቱ ከሆነ ግን ጉዳቱ በጣም ብዙ ነው ይህ ተብሎ የሚያበቃ ነገር አይደለም አንድ ሰው ሲገደድ ለተባሉት የሆኑ መስለሃዎች ጥቅሞች ሲኖሩ ወይ ሷላ የሆነ ጉዳት ሲኖር እነዚህ ጠብዒ የሆኑ አማራጮችን ይዛል ወከذلك الرضاعه ጥቢ ራሱ እርግዝናን ከሚከላከሉ ነገሮች አንዱ ነው አልፎ አንዳንዶቹ ዘንድ ጥቢ ያለ ሐይድ ይመጣል ሐይድ ከመጣ خلاص እርግዝና ሊከሰት ነው ማለት ነው እያጠቡ ግን ሐይድ ካልመጣ አንዳንዶች ለአመት ለሁለት አመት ያኒ እያጠቡ ሁለት አመት ሙሉ ሳፍ ይተከላክሉላቸው في امن وامان አማን ሆነው ሰላም ሆነው في راحه ሆነው ያሳልፋሉ ይሄም አለ ባረከላሁ ፊኩም نعم እና የነዚህ ዑለማዎች ፈትዋ ሰማሐት ሼክ አብዱል አዚዝ ኢብኑ ባዝ ባሉበት እሳቸው በዋነኝነት ሆነው ያስቀመጡት ይሄንን ነው አማ ይሄ ውርጃ የተባለው ማስወረድ የተባለው ያኒ አንድ ሴት አርግዛ ጸንሳ ከምትወልደው በላይ ያኒ ድካም ያለው በጣም ከልክ በላይ ጉዳት ያለው ነው ዑቅም ዘር ማጣት ራሱ የሚባለው ከሚከሰትበት ነገር አንዱ እነዚህ መድኃኒቶችን ማብዛት ይሄም እንደዛው ሰበብ ነው ይሄ ነገር እንደው ዝም ብለን እንትን እንለዋለን እንጂ በአሁን ሰዓት አንድ ከበዙ ከተስፋፉ ነገራቶች ራሱ ይሄ ኤድስም በሽታ ኤችአይቪ ኤድስ ሊበዛ አንድ ሰበብ የሆነው እነዚህ የእርግዝና መከላከያዎች ካሉ خلاص እርግዝና ይከሰትም አይባንንብንም አይታወቅብንም ይሉና ሰዎች ዝሙት ላይ እንዲጨማለቁ በር ይከፍትላቸዋል ከዛ በኋላ የተለያዩ በሽታዎችን ከእርግዝና አመለጠን ሲሉ በእርግዝና መከላከያ ሌላ በሽታ ደግሞ ከባድ የሆኑ ጸያፍ የሆኑ በሽታዎች ይሄም እነሱን የሚያጠቃበት ሁኔታ ይኖራል ባረከላሁ ፊኩም نعم ይህ ስራ ሸይጣን ለሙሽሪኮች ያስዋበላቸው ስራ እንደሆነ አላህ Subhanahu Wa Ta'ala ቁርአንም ላይ ያወሳው የሆነ ጉዳይ ነው نعم አንድ ቀውል ሰፊ ነው መሃል ላይ ካነበብኩት ያኒ ያንን የእርግዝና መከላከያ እንድትጠቀም ስትገፋፋት ማለት ነው ያቺን ሴት እዚህ ነገር ላይ የሚያነሳሱትን ሼኹ ትንሽ ጠንከር ያለ ነገር ተጠቅሞ ነበር እሱም ምን አለ እኔ ደግሞ አጠናክር የራሴን ጨምሬበት የቤተሰብ ምጣኔ የምትሉ ሰዎች እንዲሁም ደግሞ የእርግዝና መከላከያ መጠቀም አለባችሁ ምትሉ ሰዎች በአጠቃላይ ምን አለ የናንተ ወላጆች ያንን የእርግዝና መከላከያ ወስደው ወደዚህ ዱንያ ባልመጣችሁ እዛው በቀራችሁ አቂል አለመሆናቸው እንጂ
እነሱ እኮ ወደዚህ ዱንያ የመጡት እናቶቻቸው የእርግዝና መከላከያ ስላልተጠቀሙ ነው። ጤናም ጣቢያ ሆነ የትኛውም የግልም ሆስፒታል ሆነ እዛ ቦታ ሆነሽ ይሄንን ተጠቀም የምትሊ ነርስ፣ ዶክተር፣ የጽንስም የማህፀንም ሐኪም እናት ይሄንን ተጠቅማው ቢሆን ኖሮ ወደ ዱንያ ባልመጣ ዛሬ ለዚህ ስራ ባልበቃ እንደዛው የሚወለደው ልጅ ካንተ የተሻለ በዲንም በዱንያም በላጭ ሊሆን ይችላል። ያ ለይት ኡመሃቱኩም استعملت هذه الادويه التي تأمرون بها الناس من الله ወላጆቻችሁ እነዚህን መድኃኒት ተጠቅመው ሰላምና አምነን ባገኘን على كل ሸር ነው። ይሄ ምንም ኸይር የሌለው ክፉ የሆነ ነገር ነው። ባረከላሁ ፊኩም። نعم አድራሩን እንዳለ ፈትዋዎቹንም እንዳለ ያንን ለማንበብ ይሄ ሰዓቱ የሚፈቅድ ነገር አይደለም። ፈሩበ ኢሻራ አንዳንዴ ምናልባት አላህ በረካውን ሲያወርድ የሆነ መታደርጋቸው ጥቆማዎች ኢሻራዎች ከልብ ሲሆኑ አላህ በረካ ያወርድና ካሰብከው ረጅም ከሆነ ሙሐደራ ተከታታይ ከምትለውም ትምህርት በላይ በረካ ሊኖረው ልብ ላይ ጠብሊል ይችላል። ኢዘን አየቱሃ አልመርአ አንቺ ሴት ሆይ ምንድነው ያስገደደሽ የእርግዝናን መከላከያ ለመውሰድ? ሪዝቅን ፍራቻ ነው። አንቺ በማን ኃይል በማን ቁዋ በማን ሪዝቅ በቅተሽ ነው ዛሬ ከዛ በኋላ ልጅሽን ደግሞ እንዲህ ያልሽ ይሄን መጥዩ? ማን የተንከባከበሽ? በማን ሪዝቅ ነው እስካሁን ይኖርሽው? ወላጅስ አባኒ ባልተቤቱን ይሄንን ነገር ውሰጂ እያለ አንዳንዴ ሴቷ በጣም የመውለድ ፍላጎት ይኖራታል። ወንዱ ደግሞ ሙገፈልና ሸይጣን የተጫወተበት ይሆናል፣ ባይለኛው የተጫወተበት። ከዛ በኋላ ይሄ አካል እሷን የሚያስገድድ ይሆናል። ይሄን ወሰጂ ይሄን አድርጊ እያላት ማለት ነው። የማስገደድ መብት የለውም በሸሪዓም በባህልም በምንም ስንሄድ ማለት ነው። እንዳንነው መስላሃ ላለው ነገር ለሆነ ጊዜ ይሄን ያክል ይሄ ወር ያኛው መጀመሪያ ልጅ እንዳይጎዳ ይሆን ነገር በስምምነት ያም ጠብዒ ተፈጥሯዊ በሆነ መልኩ ምናልባት አማ ይሄንን ወሰጂ ቃሚ ሲል ያንቺን ህይወት ራሱ ለአደጋ ያደረገው ነው፣ ለአደጋ እየጋበዘው ነው። ቅርብ ጊዜ ደግሞ በሰማነው እስካሁን ሴቶች ነበረ የሚቀሙት። አሁን ደግሞ ወንዱ ራሱ የሚቀመው መድኃኒት መጥቷል። ወንዱ ከሆነ ዘር ማይፈልገው ልጅ የማይፈልገው ያንን መድኃኒት እሱ ራሱ ይወሰደው፣ አንቺ እንዳትወስ። የእርግዝና መከላከያ ወንዱ ራሱ ይዋጠው፣ ራሱ ለራሱ ያ አካል ራሱ ዋጋ ይክፈል፣ መስዋዕት ይሁን። ለምን አንቺ በዛ ማህፀን ላይ በዛ አፊያሽ ላይ በዛ ጤንነትሽ ላይ ዋጋ ትከፍያለሽ? ይሄ ሊሆን አይገባም። ወንዱ ከሆነ በዚህ ነገር የሚያዘው ራሱ የመጣ መድኃኒት አለ፣ ያንን መድኃኒት ይወስደውና ራሱ ያንን ነገር ይወጣው። ብዙ ማናቃቸው በሽታ ሴቶች ላይ እናያለን እንመለከታለን። እነዛ በሽታዎች አብዛኞቹ ከምን ጀርባ ነው ስትል ከነዚህ መድኃኒቶች። የሚገርመው እነዚህ መድኃኒቶች ወዲያውኑ እየወሰዷቸው አይደለም፣ ከጊዜ በኋላ ነው ጉዳታቸው። ምናልባት ከአመታት በኋላ ተጠራቅመው ይመጣና አይናቸው ራሱ የአይን መድከም፣ አይናቸው ማፍሰስ፣ የተለያዩ በሽታዎች ደም የተባለው አንዳንዴ እጃቸው አይሰራም አንዳንዴ እግራቸው አይሰራም የተባለው ማበጥ፣ ሽባ ይሆናሉ፣ ጀርባቸው ይሰበራል የተባለውም ካንሰር ይመጣል። ጡቷ ተቆረጠ፣ ሁለተኛው ተቆረጠ፣ የማህፀን ካንሰር ይባላል። ስንት ሴት ነው በየአመቱ የሚያልቀው በዚህ በሽታ? እነሱ ምክንያቱ ይሄ ነው ሊሉ አይፈልጉም። አንዳንዴ ግን ታማኝ ሆነ ዶክተር ሐኪም በመታገኝበት ሰዓት ላይ ይሄን ትጠቀማለች እንዴ? አዎ በቃ ይሄን በሽታ ያመጣው ይሄ ነው አውጪ ይላል። መርፌ ቀብረሻል እንዴ? አዎ። ታዲያ ይሄ እኮ ከዚህ እኮ ነው የመጣው ይባላሉ። ምንም ኸይር የለውም። በተለይ ገና ያመጋገባቸው ሁኔታ ደካማ ከሆነ ገና ይሄንን መድኃኒት ወስዶ በሞት ላይ ሞት በጉዳት ላይ ጉዳት ማለት እኮ ነው እንዴ። ይሄንን መድኃኒት ሳይወስዱ ራሱ አመጋገባቸው ካልተስተካከለ እኮ እርግዝና ራሱ ከማይከሰትበት አስባብ አንዱ ምክንያት እኮ ይሄ ነው። ነብዩ አለይሂ ሰላቱ ወሰለም ወላዷን ሴት አግቡ በሚሉበት ሰዓት ዑለማዎች ወላዷን በምንድነው የምናውቀው ሲባል አንዱ ከምትታወቅበት ሁኔታ የሰውነቷ ሁኔታ ነው። ተክለ ሰውነቷ ያስታውቃል። ለእርግዝና ብቁ ናት፣ ብታረግዝስ የመቋቋም አቅም ምን ያክል ነው የሚለው ያስታውቃል። ይሄን ደግሞ እናቶች በደንብ ያውቁታል። ለልጃቸው ያኔ በሚያጩበት ሰዓት ለወንድ ልጃቸው አንተ ምናልባት ይችኛዋ ምናምን ላ ያሉ እነሱ መልክ ስቦህ ማለት ነው። እነሱ አይሆንም፣ ይሄ ለዘር አይሆንም፣ ይሄ እንዲህ ነው፣ እቺ እንዲህ አትቋቋምም። ያን ምን ከማወቅ ሁኔታዋን አይቶ ተጨማሪ አንድ ሰው ቤተሰቧን ምኗንም በማየት ይሄንን ነገር ያውቃል፣ ይረዳል። ባረከላሁ ፊኩም። አንድ ሸይጣናዊ ከሆነ ስራ ሼኹ እዚህ ጋር ያወሱት እኛም ከምናየው ከምንመለከተው ምናልባት አሁን ቅርብ ሰዓት ላይ እኔ ርቄ ይሁን አላቅም አላስተውለውም። በፊት ነው ብዙ ጊዜ የነበሩ ሚዲያዎች ላይ መመለከተው ሸይጣናዊ የሆነ ስራ። እሱም ምንድነው በስዕል ደግሞ የሚሳን ነገር አለ አእምሮ ላይ። አካዳሚም ትምህርት ቤት ላይም እንደዛው ምናልባት የኢኮኖሚ ትምህርት ይሁን ምን አላቅም የትኛው ትምህርት ዘርፍ ላይ እንደሆነ ረስቻለሁ። ሲያስተምሩ የአካዳሚ አስተማሪዎች ብዙ ጊዜ ያው ዱንያዊ ትምህርት ላይ የሚያተኩር ሰው ከጎን የዲን ትምህርት ካልተማረ ከዲን በጣም የወጣ ስግብግብነት፣ ቦኽል
ያው ኢኮኖሚስት የሚባሉ ሰዎች ሲጀመር ኢኮኖሚ ማለት ስስት ነው ኢኮኖሚ ማለት ስስት ነው በእስላም ገለጻ ኢኮኖሚ ማለት ስስት ነው ንፉግነት ነው ኢክቲሳብ የሚሉት እነሱ እንዲህ ነገር ያጠቃቸዋል ለዛ ስግብግብ ነው አንዳንዴም ደግሞ እኛ ጋር ደግሞ አባባሎችም አሉ በተለይ ከሰሜን በኩል የሚመጡ ራሱ ስስትን የሚያስተምሩ ማለት ነው ሳትወልድ በላ የሚል ክፉ ጸያፍ የሆነ በሸሪዓ ስትመዝነው እንክትኩቱ የሚወጣ የሆነ አባባል አለ ሳትወልድ በላ ማለት ከወለድክ በኋላ አትበላም ነው ሹብሃ ነው ይሄ እና ትምህርት ላይ ሰቦራ ላይ በምን ያስተምራል ሲያስተምር ያ ኢኮኖሚ አስተማሪ ይገባና ተማሪዎች ሆይ ይላል ናም አንድ ኹብዝ ዳቦ ይስላል የፈረደበት ሸገር ዳቦ ነው የሚስለው ደግሞ ተለቅ ያለው ነው እኮ አይስለም ግራር ምናምን ያለው ዳቦ ማለት ነው ስንት ዳቦ አለ ሐቢቢ የገብስ አለ ያጃ አለ የበቆሎ የማሽላ ከነሱ ተቀይጦ የሚሰራም ዳቦ አለ ይሄን በወረፋ በመከራ የምታገኘው ዳቦ ይስለዋል ለምን እሱ ተሰልፎ የሚገዛው እሱን ስለሆነ ሁሉም ያስበው እንደ ኪሱ እንዳቅሙ ነው ከዛ በኋላ ይሄን ታያላችሁ አው አንተ ብቻህን ስትሆን ይሄን ዳቦ ለብቻህን የምትበላው ይላል እሺ ቲቸር ከዛ በኋላ የትዳር አጋር ስትመጣ ይሄ ዳቦ ይሄው እንዲህ እንደምታዩርና በቾክ ይሰነጥቋል መሃል ላይ ግማሽ ዳቦ መብላት ትጀምራለህ ይላል ጌታችን ያንቀላፋ ነው በሱ አባባል ማለት አላህ ስታገባ ትተዋል ከዛ በኋላ ወለድክ ማለት ይልና ደግሞ ገና ያንን ለሶስት ያካፍለዋል እንዴ እንደተወለደ ልጅ ቸገር ዳቦ ይበላል እንዴ ጦት እኮ ነው የሚጠባው ሲጫወት በአቅል ማለት ነው ከዛ ሁለት ልጅ ጋር አራት ይሆናል እያለ ያ አካል ቀኝ ግራ ማያይ ከሆነ እውነት ይመስለውና ይሄ ነገር አእምሮን ቶርች ያደርጋል ራሱ ተጽዕኖ ይፈጥራል አእምሮ ላይ እዚህ ጋር ዲን ማይማር ሰው ቁርአን ማይሰማ ሰው አካዳሚ ትምህርት ያ ብቻ ያለው ሰው ያንን ይዞ ከመጣ በጣም ትዳር ላይ ከልክ በላይ hatta አላህ ሪዝቁን ራሱ ቢያሰፋለት በጣም ሚፈራ ሚንቀጠቀጥ እየገፋፋው ምን ይያልከው እንጂ በጣም በቃ እንዲህ ያል hatta እድሜያቸውን ብዙ ጊዜ እኮ ይሄዳል ተጎን ግን ዲን ካለ ያው እዚህ ጋር ያለው ነገር ቢያንስ ያንጣጣል እና አንድ ከሚሰሩት من الاساليب الشيطانيه ሸይጣናዊ ከሆነ መንገድ አንዱ التي يسلكها دعاة محاربة النسل وتكثير زر እንዳይበዛ የቤተሰብ ምጣኔ ብለው የሚመጉቱ ሰዎች انهم يرسمون صورا للاسره التي كثر عدد افرادها ብዙ ቤተሰብ ያለውን ሰው ያመጡና ይስሉልሃል فيصورون الاب نحيف الجسم አባትየውን ሲስሉት በጣም ከሲታ አድርጎት ብዙ ልጅ ስለወለደ ምስኪን ስብርብር አድርገው ይስሉታል ደቂቃ ሳቀይን ባቶቹ እግሩ አካባቢም እንደዛው በጣም ይቀጠነ በእግሩ ይገረጣ ማለት ነው በከተማ ባስ እየሄደ በአውቶቡስ ሲሳፈር ያሳየዋል ለሁ ናዕላኒ ለሁማ ሽራካን ጫማ ለብሶ ያ ጫማም ደግሞ ምናልባት ነጠላ ጫማ ወይም ደግሞ የርገንዶ ሜዲን ኢትዮጵያ ነው የቻይናውንም አይለብሰውም ባለ 100 ብር ጫማ ለብሶ ያሳየዋል والواحده منها ما يقارب الذراع ምናልባት ያንዱ ጫማ ራሱ ተዘርጥጦ ማለት ነው ራሱ ክንድ አክሏል ሄዷል ከቁጥሩ በላይ ሆኗል ከመፍጋቱ የተነሳ منحني الظهر ጀርባውንም አገንብሶ ይስሉልሃል وبعض اولاده الصغار فوق ظهري ገና ከፊል ልጆቹ አንዱን እዚህ ጭንቅላቱ ላይ አንዱን ትከሻው ላይ ጭኖ ያሳዩሃል وبعضهم فوق راسي وقد فتح فاه من كثرة العياء والتعب ከድካም የተነሳ አፉን በርግዶት ያሳዩሃል ምናልባት ዝም ብሲ ገባበት ያለ وعليه ثياب خلقة مقطعة لا يلا ያለው ልብስ ደግሞ በጣም ረጅም ጊዜ ተለበሰ ሲያገባ የገዛው ልብስ ነው አልተቀየረም ቁርጥርጥ ብሎ ፌድ አድርጎ ተበጣጥሶ አልቋል وهكذا يصورون الامه بجواره በጎን በኩል ደግሞ እናትየው እንደዛው ተሳላለች نحيلة البدن ضعيفة البنية በጣም ሰውነታ ከስቶ ያኒ በጣም ضعيف ሆና ደካማ ሆና وجوارهما الاولاد من الذكور والاناث ገና ከቀኝ በኩል ወንድ ከግራ በኩል ሴት ልጅ ወላጅ ያዘለው ልጅ አለ والصغار والكبار كذبال وبيد بعض الصغار الرضاعه السنائيه عندنا ልጆች ደግሞ ህፃኖቹ ያንን ጡጦ ይዘው ومنهم القائم يقوم ልጃል ومنهم القاعد عليهم الثياب الخلقه ልጆቹም እንደዛው በጣም የጨረጨሰ ልብስ ለብሰው وبعضها مقطع ويعلو الجميع الهم والحزن ሁሉንም ስታያቸው ደግሞ በጣም በቃ ብዙ በመሆናችን ተጎዳል ምናላ አባቴ ባልወለደኝ የሚሉ ያስመስሉልሃል ማለት ስዕሉ ሲናገር እይልና በተቃራኒ وفي المقابل يصورون صورة للأسرة قليلة العدد ليلا بيسب دامو በጎን በኩል ያረጉልሃል ይሄ ጦራሎች አካባቢ በፊት ላይ ነበር ቅርብ ጊዜ የለም ጦራሎች ጋር ነው ብዙ ጊዜ ሳልኩት ያየሁትኝ ማለት ነው ለምን ያው በጣም የሚወልደው ኮልፌ ቀራኒዮ እናንተ ናችሁ ከጦራሎች አልፋችሁ ብትመጡ ሰዎች አተኙም አሉ እና እዚህ ጋር ምን ያደርግልሃል በጎን በኩል ደግሞ ትንሽ ሁለትና ሶስት ልጅ ያለው ከዛ በኋላ فيصورون الاب ممتلئ البنيه አባትየው ማሻአላህ ሞላ ያለ ማለት ነው ስጋ ያለው አባት ሙበንጠለን ያንን ቱፒስ የለበሰ ሱፍ ማለት ነው وعليه الكرفته እዚህ ጋር ከረባቷንም እንደዛው አሰር አድርጓታል ዘንጧል وبيدي الحقيبه
እጁ ላይ ደግሞ ሳምሶናይት ምን ነው ያቺን ቦርሳ ድሮ ጨላም ይያዝበት ማለት ነው እሷን ይዟል አሁን በርግጥ እነዚህ እየቀሩ ነው ምናልባት ላፕቶፕ ሌላ ነገር ሊሆን ይችላል ሚይዘው وبجواره الام كذلك በጎን በኩል እናት አለች እሷም ዘንጣ ሚልአ ثيابها ልብሷ እንደዛው ሙሉ ሆኖ عليها البهجة والسرور فكك بلا في توايا برا مالتنا وبجوارهما ولد أو ولدان سمينان أتقباتش يالله عند وولد لجنو ልጆቹ ማሻአላህ ሞላ ያሉ وعلى الجميع الثياب الجديدة ሁሉም የለበሱት አዳዲስ ልብስ ለብሰው እየሳቁ ፈገግ ይያሉ ምናልባት መኪና እጃቸው ላይ ቁልፍ ይዞ ምናምን ይስሉልሃል وهذا من المنكر والتلبيس ይሄ ደግሞ በሰው አእምሮ መጫወት ነው ብዙ ስለወለደ دهام يهون إلّم تنديس لولد هبتام يهون إلّم بزول مولد هبتام لمهون راسو سبب نو رزقا يا بزال أيان دان دولج سيمتا عند إسلام ميزان رزقون إزونو ميمتاو الله أنتن سبب سلا درجة بانت بكل ميمتاو رزق ورسو يهدال لنجي يا أيمت الله رزق يلج رزق نو يا عبد الله كما قبات بفيت من أين تسو نبرك يا أمة الله كما قباتش بفيت من أين تسو نبراچو كاقباتشو بوهالاس እያንዳንዳችን የትዳር ህይወታችንን ካየን ከተመለከትን ብዙ የሆነ ለውጥና ልዩነት አለ ምናልባት አንዳንዴ ያልሆነ ትዳር ጭቅጭቅ ያለበት ትዳር ምናምን ሆኖ መሰናክሎች ራሱን የቻለ መጎሳቀል ያመጣ ያ ከትዳሩ አለመሳካት ነው ግጣም ካለ ማግኘት ነው የተስተካከለ ትክክለኛ የሆነ ትዳር እሷም በፍላጎቷ እሱም በፍላጎቱ ከሆነ የትኛውም የትዳር ቦታ ብትሄድ የጨመረ እንጂ የቀነሰ የለም ምናልባት አንዳንዱን አላህ ያገባ ሰሞን ትንሽ ጫን ይለውና ከዛ ይከፍትለታል ያው ለሊቱ ጨለማው ድቅድቅ ሲል ሊነጋ ሲል ነው አንዳንዴም መሃል ላይ ዱንያ ናት ሁሌ ኮንፈርት ስለሌለ ማለት ነው መሃል ላይ የሚመጡ ነገራቶች ይኖራሉ ዑሙማን ግን ስናየው ብቻህን ያለህና ካገባህ በኋላ ልዩነት አለ ከወለድክ በኋላና መጀመሪያ የነበረም ልዩነት አለ አንድ ልጅ ያለና ሁለት ልጅ ልዩነት አለው እያንዳንዳችሁን አስነስቼ ያ ፉላን ተናን ስታገባ ስንት ይዘን ያገባው ብል የተለያየ ቂሳ ታወሩልኛላችሁ በግልም የሰማዋቸው ብዙ ቀሶች አሉ አግብቶ አንዳንዱ የ10 ሳንቲም በፊት የነበረችው ላስቲክ አሁን ጠፍታለች አሁን በረካን የጠፋው ገንዘቡ አለ ወተት ገዝተው ያንን ላስቲክ ማለት ነው መግጃ ያጣ ነበር የመጀመሪያው ትዳር ህይወቱ ላይ ማለት ነው 3 ብር ይዞ 5 ብር ገንዘቡ ማቀም ስለነበረው 100 ብር 200 300 ልብስ ሁሉ ነገር ገዝቶ የወተት ያጣል ይሆን ነገር ያጣል ዛሬ ግን اللهم بارك في الملايين እጅ ላይ ካዝና ላይ በሚሊዮን ቤት ያላቸው ብዙ ሰዎች አሉ ስላገባ የደህየ የለም ስለወለደ የደህየ የለም በየትኛውም እምነት ላይ ሆኖ ማለት ነው ልዩነት ካለ ምናልባት የበረካ ልዩነት ሊኖር ይችላል بين المسلمين والكافرين بين الصالحين والطالحين አላህን የሚፈራ በረካ ይኖረዋል በትንሽ ነገር አላህን ማይፈራ ብዙ ቢሰጠውም አያመሰግንም የመብቃቃት ያለ መብቃቃት ጉዳይ እንጂ አላህ ሙስሊም ለሆነውም ላልሆነውም وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم ስንትና ስንት ምድር ላይ ተንቀሳቃሾች አሉ ሪዝቃቸውን ሳይሸከሙ የመጡ አላህ እነሱንም እናንተንም ይረዝቃል ይላል አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ሲያስተምሩ ገራም የሆነ ምሳሌኛ አሁን ላለው ለወደፊት ነው አይደለም እንለው እስካሁን ዱንያን ካየናት ይሄ መጨረሻው ዘመን እንደመሆኑ ያለፉት ተውልዶች ይበልጣሉ ብዛት ማለት ነው ያለምንም ጥርጥር ለምን ለአኺራ ከቀረበን ማለት ጥቂት ነው ማለት ነው ያለው ጊዜ ያለፈው ደግሞ በጣም በብዙ ሺህ አመታት አልፈዋል እነዛ ሺህ ሁሉ አመታት ሲኖሩ ሰዎች እየበሉ እንደውም ከኛ በተሻለ መልኩ አመጋገባቸውም ሰፋ ያለ ነበር ለምን አፈጣጣራቸውም ተለቅ ያለ ነው እንዳሁኑ አይደለም ያሁኑ እኮ አይበላም ግርግር ነው ወከባ ነው ምንም በታመጣላት የሚበላውም ሲጀመር በረካም የለውም በፊት የሚበላውም በረካ አለው የሚበላውም ሰውዬ እንደዛው በደንብ ነበር የሚመገበው ነብዩ አለይሂ ሰላቱ ወሰለም የዱላሂ መልአ ያላህ እጅ ሙሉ ነው አሉ ይኸው አለመቀነሱን ሲያሳዩ አራይቱም ما رزق منذ خلق السماوات والارض او ما انفق منذ خلق السماوات والارض فانه لم يغد ما في يمينه እስካሁን ሰማይና ምድርን ከፈጠረ ጀምሮ እኮ ሰዎች እያበላ ያለው እሱ ነው ግን አሁንም ድረስ እጁ ላይ ያለው አልቀነሰም አሉ ታራ ምን ሊቀንስበት ነው አላህ Subhanahu Wa Ta'ala አታውቅም ሐቢቢ ወለድ ብቻ አፊያው ይኖር አፊያ ይኖራት ባልተቤተ ጤነኛ እስከሆናችሁ ድረስ እንዲህ ሊሆን ይችላል ላ الله سبحانه وتعالى فرج يمطا عسى فرج يأتي به الله إنه له كل يوم في خليقته شأنه فهو القائل كل يوم هو في شأن الله الجزي بباروچ ጉዳይ ላይ ነው لا تأخذه سنة ولا نوم الله ባሮቹን ሚንከባከብ የሆነው ጌታ ማንቀላፋት ማንገላጀት እኮ የለውም بالله عليكم አንድ ቀን አንተን የረሳበት ገጠመኛል
ሊፈትንህ ፈልጎ ሊሞክርህ ፈልጎ ምናልባት በወንጀል ምክንያት አላህ ሊቀጣህ ፈልጎ ወአጅርህን ሊያበዛ ፈልጎ ካልሆነ ሪዝቅ ተጓድሏል ዛሬ ኮኔክሽን የለም ዝናብ አይመጣም ኔትወርክ አይሰራ ይሄ እኮ አላህ ዘንድ እኮ የለም ይሄ የፍጡር ዒባራ ነው የፍጡር አባባል ነው ስለዚህ ይሄን ነገር ልናስተናግድ ልንሰማ አይገባም በመውለድ አንድ ሰው ትርፋማንም ደሞ ዛሬ ልጆችን ማስቸገር የዛሬ ውጣ ውረድ ያንን ሳይሆን ማየት ነገ ከኖርክ ማረፍህን አላህ ደግሞ ሳሊህ ካደረጋቸው በተለይ አንተ አስባቡን ካሟላ ያንን ማሰብ አማ ስለ ልጆች እነሱን ተርቢያ ማድረግ የሚለው ይሄ ሰፊ ብዙ መጃሊስ የሚፈልግ ነው ይሄንን መልእክት ለማስተላለፍ ነው የፈለኩትና ይሄንን ሹብሃ እንዳናስተናግድ ሸይጣናዊ ሆነ ፊርዓውናዊ ሆነ የጃሂልያ ሆነ ሹብሃ እንዲሁ ማዓዳው ኢስላም የነሱ ሹብሃ ነውና እባካችሁ ሙስሊሞች ሰው ልጆች ለማባጠቃላይ እንደ አገር አብረንም እንደመናኗር ይሄንን ብሽታ አታስተናግዱ አንድ የረሳውት የዘነጋውት ነገር ደግሞ ቅርብ ጊዜ ብታስተውሉትም ደስ ይለኛል ከናንተ ውስጥ ያስተዋለም ይኖራል ያው ሙስሊሞች በመውለድ ራሳቸውን በመጠበቅ ስለሚታወቁ እነዛ ከኩፋሮች ጽንፈኛ የሆኑት እንደ ማህበር ይንቀሳቀሱት የሄዱበት አንድ አካሄድ አለ ያም አካሄድ ምንድነው እነዚህ ሰዎች ብዙ እየወለዱ ነው እንዲህ ነው በሚል ቅስቀሳ ብዙ ቅስቀሳ ይደረጋል ብዙ ጊዜ በጦርነትም ያው ይቀሰቅሳሉ የሚታወቅ ነው ከዛ ቅስቀሳ ውስጥ አንዱ አብዝተው እንዲወልዱ በየከኒሳው ስብከት ተደርጓል هذا معروف የሚታወቅ ነው ይሄ ወለዱ ይሄው እነ መሐመድ እነ ፋጢማ እየበዙ ነው በኋላ በስተው እንዲህ ሊያረጉን ነው እንዲህ ልትወሩ ነው በሚል ካስተዋላችሁ እዛ ቦታ የሚካተሉ ብዙ የሆኑ ኩፋሮች እንደም ያ ዳዋ የተደረገበት ጊዜ ላይ መንገድ ላይ ስናያቸው ሁሉም ባይለ የኛዎቹ መቃም ሲጀምሩ ያንን መድኃኒት እነሱ ደግሞ መድኃኒቱን እርግፍ አድርገው እንደ እሱ ምናምን ይያሉ አመላካችሁን ሁላ ማውሳትም ጀምረዋል ይሄም አለ ለማለት ነው ዋናው አላህ በሰማነው ተጠቃሚ ያድርገን ጥሩ ትዳር የሚባለውን ትዳር ላልያዝ አላህ ይስጠው ባለትዳር ለሆነም ትዳራችን ያማረ የመሐባ የመወዳ ትዳር አላህ ያድርግልን ከኋላው ጥሩ ዘር በሐያት ያለንም ምናርፈባቸው ከሞትንም በኋላ እንደዛው ኸይረ ስራችንን የሚያስቀጥሉን የሆኑ ልጆች የምናገኝበት ትዳር አላህ ያድርግልን የወለድናቸው ልጆች አላህ ያስተካክላቸው እሱ ያቃናልን የኛንም መጨረሻ አላህ Subhanahu Wa Ta'ala ያሳምርልን ለሁላችንም አላህ ሂዳያ ይስጠን ወባረከላሁ ፊኩም ወሐፊዘኩሙላህ وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم تسليما كثيرا